ካላችሁ የባይብል ጸሐፊያን እነማን ናቸው የሚል ማስረጃ እንፈልጋለን። አይ ቲንክ ዛሬ ፕሮግራም ነበረን። ልጅቷ ከመጣች አስገባልኝ። እሺ ጀማል ከመጣች ምናልባት የምትመጣ ከሆነ ስለ እስልምና ያቺ ልጅ ነች። እሺ መርሐባ። አዎ እሺ ከመጣች አስገባ፣ ካልመጣች እኛ እንቀጥላለን ኢንሻአላህ። ስለዚህ እስከዛ ክርስቲያኖችም ሙስሊሞችም ካላችሁ ግን ከዛ በፊት አይ ቆይ አሁን አይደለም የሚገርም 760 ምናምን ሰው አለና ኮሜንት 200 እንኳን አልሆነም። ማድረግ አለብን እናድርግ። አንዳንድ የሚታዘዘው ማለት ነው እኔን እኮ ነው እያዘዘኛለሁ ኢብሮ ማለት ነው እኔን ማለት ነው እያንዳንዳችን ማለት ነው የሌላን ማሰብ የለብንም። እሺ ማለት እንግባ በቃ 150 ምናምን ነው የሚያሳኝ ኮሜንቱ። ሁለት ኮሜንት ብናደርግ እኮ 700 ምናምን ሰው አስባሽል ከአንድ ሺህ በላይ ነው የሚሆነው ኮሜንቱ ማለት ነው። ሪፖስትስ ብናደርግ እሺ ሁለት አካውንት ያለን ሰዎች ደግሞ ያሰላም። እኔ በሁለቱም አካውንት ነው ሪፖስት ያደረኩ ያለሁት። ቶሎ በሉ ጀዛኩሙላህ። እስከዛ አናውራ በቃ የህልና ጸሎት እናድርግ። ታጂ ኡስታዝን ሃያ አርጊ። የዛሬው እንትን አይደለም ነበር ዛሬ ወሳኝ ነው። ወአለይኩም ሰላም ጃስሚን። ወላሂ እኔ ራሱ ኡስታዝ ሲጋባ ምላሴ ተሳስሮ ነው እንጂ እኔ ራሱ በዚህ ቪዲዮ ባወራ ደስ ይለኛል። በጣም በቃ ወሳኝ ቪዲዮ እስከዛሬ ራሱ እንዴት እንዳልሰራህበት አላሁ አለም። المهم يا جماعه ገቡና በቃ ዛሬ ብዙ አናወራም። ገቡና እንትን ሪፖስት አድርጉ። ከዛ በኋላ ቪዲዮን ደግሞ አትሊስት ገብታችሁ እስከ ግማሽ እንኳን ይዩት። ምክንያቱም ማየታችሁ ቪዲዮ ተወደዋል ተብሎ ስለሚታሰብ ቫይራል ያወጣዋል። እንትን በሉ ስቶሪ አድርጉት፣ ኮሜንት አድርጉ። በቃ ምንም አይጎልብንም ብንጠቀም እንጂ አንጎዳምና 800 ሰዎች ባረከላሁ ፊኩም ሂዱ የሚደረገውን አድርጉ። ወደ ትምህርታችን እንሂድ። በቃ ጀዛኩሙላሁ ኸይራን። ወያኪ ያው for the last time ልናገር፣ ምክንያቱም ኡስታዛችን እዚህ ያለ እንደዚህ አይነት አርጉልኝ ብዬ አልናገርም። ወደ ትምህርት ነው የምንገባው ኢንሻአላህ። for the last time ምንድነው የምናገረው መሰላችሁ? በጣም ወሳኝ የሆነ ቪዲዮ ለቅቄያለሁ። ወሳኝ በጣም በቃ ማታስቡት ቪዲዮ ማለት ነው። ማለቴ ክርስቲያኖች ላይ በጣም ተጽዕኖ እየፈጠረ እንዴት ነው አንድ ሰው ደብዳቤ የሆነ ሰውን ደብዳቤ ቢጽፍልህ ያን ደብዳቤ መልሰህ ትቀበለዋለህ ወይስ አትቀበለውም ብለው መከራከር ድረስ የደረሱበት ደረጃ ነው ያለውና ሶ ምንድነው የምታረጉልኝ? የዛሬው ቪዲዮ እሱን የተመለከተ ነው። የመጽሐፍ ቅዱስ ጸሐፊያን በአጠቃላይ አይታወቁም። ስለዚህ እሱን አስመልክቶ ቪዲዮ ለቀቅያለሁ። ሁላችሁም ኮሜንት ማድረግ በጣም ቫይራል ያወጣል። ኮሜንት ማድረግ እንደገና ኮፒ ሊንክ 10 ጊዜ ሁላችሁም ብታረጉ 8 18 13 ሰዎች አላችሁ። እንደገና ላይክ ሼር ብታረጉ ለሰዎች በተለይ ደግሞ ክርስቲያን ለክርስቲያኖች በተለይ ለክርስቲያኖች እንትን ብታረጉላቸው ታግ ብታረጓቸው ማለት ምንድነው ታግ ነው የሚባለው ምንድነው ሜንሽን ብታረጓቸው ይሄ በጣም ወሳኝ ነገር ነው። ወላሂ ክርስቲያኖችን ሜንሽን ብታረጉ እዚህ ላይ በጣም ይማሩበታል። እንዴ ሌላ ነገር አለን ተምረው አንድ ሰው እንኳን አላህ ሂዳያ እንዲሰጥ ነው። በዚህ ምክንያት ከላይቭ ከዚህ ከምታዩት ከላይቭ ትምህርት ባሻገር በቪዲዮ የሚሰጠው ትምህርት ብዙ ሰዎችን ሻሃዳ እንዲይዙ ምክንያት እየሆነ ነው። በውስጥም በውጭም እንደምታዩት ማለት ለምሳሌ አንድ ሰው እንደ ምክንያት ብናነሳ ሊሊን አይታችኋል። ቪዲዮ አይታመታ ነው ሻሃዳ በዛ ምክንያት ተምራ ሻሃዳ ያዘችው። ስለዚህ ይሄ የናንተ ተጽዕኖ መፍጠሪያ አንድ ትልቅ ለናንተ ጋሻ ነው ብዬ ነው ማስበውና ኢንሻአላህ እንቀጥል። አሁን ወደ ትምህርታችን። ጥያቄ ያለው ክርስቲያን ካለ ጥያቄ መጠየቅ ይችል ነበረ፣ ግን አይ ቲንክ ከጥያቄው በፊት እኛ ጥያቄ ያለን ያሻ ሰላም ብያለሁ። ያሻ ነው የሚለው እንዴት ነው? አልহামዱሊላህ። እሺ የመጽሐፍ ቅዱስ ትንሽ ራቅ ብትል ጥሩ ነበረ። የመጽሐፍ ቅዱስ ጸሐፊያን ይታወቃሉ? ዘፍጥረት ለምሳሌ የዘፍጥረት ጸሐፊ ይታወቃል? ይሰማሃል? ያሻ በቃ እሺ ሚውት አድርግ። በቃ ያለህበትም እንትን አይሰማህም ወዳጄ? አቤት አይሰማም? ይሰማል። ኔትወርክህ ነው መሰለኝ። የመጽሐፍ ቅዱስ ጸሐፊያን ይታወቃሉ ብለህ ነው የምታምነው? እሺ በቃ ሌላ ሰው እናስገባ። እሺ ወዳጃችን መልካም ጊዜ ይሁንልህ። ምንም ኔትወርክ ሊያስወራ አልቻለም። እሺ ሌላ ጥያቄ እንጠይቃለን።
የፈረሳይ ነው የሚለው የፈረሳይ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሙስሊም ነኝ ብሮ። እኔ የገባሁት ለመሰለ እኔ አሁን የምኖረው ቱርሚ አካባቢ ነውና ትንሽ ሙስሊም ያለ ነውና እኔ እዚህ የመጣሁት ዕውቀት ለመገብየትና ትንሽ ፎሎ እንድታስደርገኝ ነው። ኢንሻአላህ ቱርሚ አካባቢ ነው የምኖረውና ቱርሚ አካባቢ ወደ ደቡብ አካባቢ ማለት ነው። እና ትንሽ ሙስሊሞች ነው ያለውትና ትንሽ እኔ እዚህ ፕላትፎርም ላይ ለመንቀሳቀስ ትንሽ ፎሎ አርጉኝና ትንሽ ስለሆነ ትንሽ አንዳንድ ነገር ለመማር እኔም ለሰውም ለማስተማር እዚህ ከእናንተ ተምሬ ነው። ኢንሻአላህ መጀመሪያ ትምህርት ለማስተማር መማር ይቀድማልና መጀመሪያ ወንድማችን ተማር። ያው ትምህርት አለ እዛ እየገባ ትማራለህ። ከዛ በኋላ ደግሞ ኢንሻአላህ ወደፊት ለማስተማር ትነሳለህ ማለት የዛን ጊዜ ታስተምራለህ። እስከዛ ድረስ ተማር ታችሁንና በደንብ ጥያቄ ካለ መጠየቅ ትችላለህ። ጥያቄ ካለ መጠየቅ ጥያቄ የለኝም። እኔ ዕውቀት ብቻ ነው የምፈልገው። ለመማር ነው የመጣሁት። ኢንሻአላህ ለመማር ከሆነ ደግሞ ይኸውልህ በውስጥ እኔን አናግረኝና ትምህርት የምትማርበትን ቦታ እኔ እሰጣለሁ። እሺ ኢንሻአላህ። እሺ በውስጥ ልጻፍልህ? አዎ ጻፍልህ ኢንሻአላህ። እሺ ኤክስኤክስ ጂአር አደራህን ከስድብ ነፃ የሆነ በስነ ስርዓት ነው እሺ የምናወራው። አደራህን ኪራራን የተሰርቤ መሸጥ ነው። አሁን የቁርአን ጻፊ እንድነግረኝ ነበር። እኛ ደግሞ እየጠየቅን ነው። የመጽሐፍ ቅዱስ እኔ እነግርሃለሁ፣ የቁርአን ጻፊያን እነግርሃለሁ። የመጽሐፍ ቅዱስ ጻፊያን ብራዘር፣ ለዚህ ነው የምልህ እኮ ጥያቄ እየጠየቅን ነው። የመጽሐፍ ቅዱስ ጻፊያን ይታወቃሉ አይታወቁም? ይታወቃሉ። በጣም ጥሩ። እሺ ማስረጃ የቁርአን ጻፊ ክርስቲያን ነው ታውቃለህ? ዘፍጥረትን ማን ይጻፈው? ክርስቲያን እንደሆነ ታውቃለህ? ክርስቲያን እንደነበረ ማን ይጻፈው? ኧረ ቢስሚላህ። ለዚህ እኮ ነው አንተ ሰውዬ ማን ነግባባው? ዘፍጥረትን ማን ይጻፈው? እንዴ ማስረጃ በለኛ። ዘፍጥረትን ማን ይጻፈው? አለለም። ማስረጃ የቁርአን ጻፊ ክርስቲያን ነበር። ደግሞ መሐመድ ምን እናቀም ብሎ ወደ ክርስቲያን ተመለሰ ይላል። ሚውት አድርግ አንተ። ምን አይነት ነገር መሰለ ከክልኝ ጸጽ የሚባል አለ ታውቃለህ? ለምሳሌ ያማሃል ስለ አንተ ተመለሰ አንተ መልስልህ። እሺ የቁርአን ጻፊ ክርስቲያን አልሆነም። ክርክር መያዝ ማለት ነው። ልክ አንተ ያማሃል እያልኩ እየነገርኩ ኤብሮ ያማሃል ስለ አራምኝም ነው ማለት ያለብህ እንጂ አንተም እኮ ያማሃል እያልክ ክርክር መያዝ የለም። ጥያቄው አይ እንደዛ አይደለም። ዛሬ ላይ እንዲያዳምጥ ኤክስኤክስ የጉንጬ ሊደርስ ዛሬ አርስቱ የተነሳው አርስ ምንድነው? የባይብል ጸሐፊዎችና ተናጋሪዎች እነማን ናቸው የሚል ነው። ቁርአን ጸሐፊውና ተናጋሪው ማን ነበረ ቢባል ኖሮ ያንተ ጥያቄ በአግባብና በቦታው ይሆን ነበር። ስለዚህ ርዕስ ተደርጎ ስላልተያዘ ርዕሱን ዳይቨርት የማስደረግ ስራ ነው ማለት ነው። ሁሉ ነገር በሸማ የሚለበሰው በየፈርጁ ነው። ዛሬ የምትማረው ኬሚስትሪ ነው ከተባልክ ስለ ፊዚክስ አታወራ። ስለዚህ ኬሚስትሪ ላይ ብቻ ነው ጠይቀህ ተመረህ የምትወጣው ፔሪዮድ እስከሚያልቅ ድረስ ማለት ነውና አሁን የባይብል ጸሐፊና ተናጋሪ ማን እንደሆነ የተጀመረው ላይ መመለስ ከቻልክ 50 ነው መሄድ ያለበት። አንተም ጠይቀኝ የቁርአን ጸሐፊ ደግሞ ክርስቲያን እንደነበረ ይላል ሐዲስ ይናገራል እኮ መረሳ 50 ነው። ኬሚስትሪ እንትን ውስጥ ፔሪዮድ ላይ ስለ ፊዚክስ እያወራ ነው ያለው። ይሄ ደግሞ ከእንትኑ ጋር አይደለም ከዲሲፕሊን ጋር አይደለምና ከቻልክ መመለስ ነው። ካልቻልክ ደግሞ ታች ሆነ ታብታብ በማድረግ ፕሮግራማችንን እንድናሳልጥ ፈቀድልን ማለት ነው በቤታችን። ይሄን ይመስላል። ጥያቄ ብሮ ነገርኝ እሺ ምንድነው? ሰዘብራል ጥያቄ ቀጣይ ግን የምጠይቃለሁ። አታስብ አንተ አሁን መጀመሪያ ያንተን መልስና መልስ ካገኘ ከዛ በኋላ ትጠይቀናለህ። እሺ ችግር የለም። እሺ ኡስታዝ ይመቻል። ኡስታዙና ጠይቀኝ። ቀጣይ ግን የምጠይቃለሁ። አንድ ጥያቄ ትጠይቀኛለህ። ግን የቁርአን ጻፊ ክርስቲያን እንደነበረ ሐዲስ ይናገራል። አረስት አይደለም ዛሬ ሱረቱል በቀራን የጻፈው ክርስቲያን ነበረ። ምክንያቱም ፔሪዮዱ የኬሚስትሪ እስከሆነ ስለ ፊዚክስ አይወራም ብያለሁ። ሁለቱንም ማሳለት ከሆነ ሌላ ጉዳይ ነው። ቤቱ ባለቤት አለ። ስለ ቁርአን ጻፊ እንዴት አይወራም? መርሃ ግብራቸው ዛሬ የባይብል ጻፊና ተናጋሪ ማን ነው በሚል ቪዲዮ ሰርቷል። በቪዲዮ በሰራው ነገር ላይ አይ እድሉን ልክፈትላችሁ ገበያው እኮ እሱን እኮ መልሳለሁ። እሱን ጠይቀኛለህ። ግን እኔ ደግሞ ስለ ቁርአን ጻፊ ደግሞ አንድ ጥያቄ ጠይቃለሁ። ተመልሶ ካሮት የለም ለዛሬ። አሁን እኮ አንተ እኮ እያደረክ ያለው ገበያ ላይ ድንች እየነገድን ነው ስንል ካሮት አምጡ እያልክ ነው። እመልሳለሁ። የጠየቀኝን እመልሳለሁ እኮ ግን የቁርአንን ጻፊ ትነግረኛለህ። መልስና በቃ ካሮቱን ደግሞ ሌላ ከፈለክ በሐዲስም ትነግረኛለህ።
ኦኬ በቃ አልፈለገም ማለት ነው። ገተታ ነው ታች ይቀመጥና ጠይቀኝ የቁርአን ጻፊ ክርስቲያን ነው ይላል ሐዲስ ላይ ሳይሆን ውረድ በቃ አይ ቲንክ እንደዚህ አይመጥነውም ለቤቱ ውረድ። ትክክል ነው ኡስታዝ። እሺ ኔቨር ጊቭ አፕ ነው የሚለው ኔቨር ጊቭ አፕ። አይ ክርስቲያኖች እንዲህ ነው የውላችሁ ቪዲዮ እንደዚህ ነው ተጽዕኖ እየፈጠረ ያለው። ግቡና ሼር አድርጉት። የሰራ ነው ቪዲዮ ነው እንደዚህ እያደረጋችሁ ያለው ተግባባን። ስለዚህ አሁን ቪዲዮ ላይ ግቡና ሼር ኮፒ ሊንክ አድርጉ። አሁን ኔቨር አለ ኔቨር እሺ ከሌላችሁ ላወርዳችሁ ነው። እሺ ዝም የምትሉ ከሆነ ኔቨር ውረድ። እሺ ታችሁን ቻጎ ሰላም ብያለሁ። እንዴት ነህ? የሰነበተ ያደረ የዋለ ሰላም አለይኩም ወይስ እንዴት ነህ? ሰላም ላንተ ኢብራሂም እንዴት ነህ? ሰላም ነው? እስልምና እንዴት ነው? ወይስ ኮንቨርት አደረግ? እየጠየቅኩ ነው ቸጉ። አይሰማህም? እሺ ሚውት አድርግና ተቀመጥ። እሺ ጥያቄ እየጠየቅን ነው። የመጽሐፍ ቅዱስ ጸሐፊያን ይታወቃሉ ወይስ አይታወቁም? ማስረጃ የሚሰጠን ካለ ዘፍጥረት ጀምሮ እስከ ዮሐንስ ራዕይ ድረስ ማስረጃ አንድ ባንድ እያየን መሄድ እንችላለን። እንደ ናሙና ያክል ቪዲዮ ለቀቄላችኋለሁ። ቪዲዮውን ለሰዎች ተደራሽ እንዲሆን አድርጉት። አሁን ግን ክርስቲያኖች ካላችሁ ኑና ንገሩን። አይ የምትሉ ከሆነ ለሙስሊሞች እድል እየሰጠው እሄዳለሁ ክርስቲያን እስከሚመጣ። ክርስቲያኖች ሲመጡ ባይብልን ማንጻፈው የሚል ጥያቄ እጠይቃለሁ። ሙስሊሞች ደግሞ ስትመጡ ጥያቄ ካላችሁ ሹብሃ የሆነባችሁ ጥያቄ ካለ ገብታችሁ መጠየቅ ትችላላችሁ። ኖ ፕሮብሌም። ክርስቲያኖችን ግን የሚመለከተው በለቀኩት ቪዲዮ ርዕስ። እሺ ስለዚህ ሙስሊሞች ጥያቄ ያላቸው ሸጀማል አለ እንዴ? የት ሄደ ሸጀማል? ጥያቄ መጠየቅ ትችላላችሁ እየገባችሁ። ኦኬ ጥያቄ መጠየቅ ትችላላችሁ። ሸጂ ጥያቄ የሚጠይቁ ሰዎች ካሉ አስገባልኝ። እሺ አንድ ቁጥር ጻፉ። ገስት የሚልከው 50 ምናምን ሰው ነው። አንድ ቁጥር ጻፉ። እሺ ንጽጽራዊ ከሆነ እሺ የመዲናው ከነጽሮች አይቻልም። ከዛ ለክርስቲያኖች ደግሞ መጽሐፍ ቅዱስን ማንጻፈው የሚል ርዕስ ነው ያለ። ለክርስቲያኖች ጸሐፊው ማን ነው? እናንተን እንደዛ ነው የምናስተናግደው። ምክንያቱም ጊዜ መባከን የለበትም። አንድ በአንድ እያሳየን መሄድ እንችላለን። ኖርማሊ ግን ያው ጊዜ ሁለቱንም ያማከለ እንድናደርግ ኡስታዝ ምን አልክ? አንድ ሐሳብ አለኝ። እሺ ኡስታዝ የምፈልገውን ፕሮግራም ስታደርግ አሁን ዛሬ አይደለም የሆነ ነገር የጥያቄና መልስ አሁን ዝም ብለህ ሁሌ ታስተምራለህ አይደለ? የምታስተምረው የምትገመግምበት አንድ ፕሮግራም ያዘላቸውና የማዳንና መዳን የሚለውን መጽሐፍ አንዳንድ ትሸልማቸዋለህ። 50 መጽሐፍ ጀማር ጋር አስቀምጥልሃለሁ ኢንሻአላህ። ደስ ይለኛል ኢንሻአላህ። በቃ አንዳንድ መጽሐፍ ተሰጥቷል ማለት ነው። አንዳንድ እንትን የሚሉትን ጥያቄውን በትክክል የሚመልሱትን እስከዛሬ ድረስ ያስተማርኩትን በውይይት እንደዚህ ያደረኩትን ብለህ ጥያቄ ጠይቃቸውና ጥያቄ ከመለሱ እስከ 50 ልጆች ከፈለክ ዛሬ 10 ታረግና የሚመች ቀን ደግሞ ሲመች ደግሞ 10 እያረግ 50 ልጆች ሲመልሱ ለ50 ልጆች 50 መጽሐፍ መስጠት ትችላለህ። ኡስታዝ ጀማል ጋር አስቀምጥልሃለሁ 50 መጽሐፍ አዲሱ መጽሐፍ። ኧረ ደስ ይለኛል ኢንሻአላህ ይልንገር። ጀዛከላህ ኸይር። እኔም አልደረሰኝም። ለኔም አስቀምጥልኝ። ያው በዛው ከ50 አንዱ ነኝ ኢንሻአላህ። አንተ ነው ኡስታዝ ይፈትኛል። ቆይ ለአንተ አይደለም እዚህ ውስጥ አንተ አትገባም፣ እኛ አንገባም። ታች አሉት ምቀኛት። ቆይ በቃ እንትን አድርገው 60 አድርገለት ኡስታዝ ጀማል ማለት 10 ለኢብራሂም ነው ወይስ ምንድነው? 10 ለኢብራሂም ሰጠው 50 ለሚሸልመው 60 አድርገለት። መርሐባ። እሺ ጀዛከላህ ኸይረን ኡስታዝ። አላህ ያክብርልኝ፣ አላህ ይቀበልልኝ ኡስታዙና አላህ እድሜን ያርዝመው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለ? ጥያቄ አለ። በመጀመሪያ ሁላችሁንም ኡስታዝ ወይ ደግሞ ሻጀማ ሁላችሁንም ሰላም አለይኩም ብያለሁ። ወአለይኩም ሰላም የመዲናው አለን አልሐምዱሊላህ። አንድ ጥያቄ ነበረኝ ይምሩ። እሺ ምናልባት ፈተዋ ከመሰለ ታልፈዋለህ። አንድ ከእስልምና የወጣ ሰው ልቀጥል? ከዛ ተመልሶ ፈተዋ ከሆነ ችግር የለውም።
ፈትዋ ከሆነ ትወርዳለህ፣ ካልሆነ ደግሞ ይቀጥላል። እሺ መርሃባ። ከእስልምና ያወጣ ሰው ማለት ነው ሲመለስ ምሳሌ ወደ አላህ እንደገና ሻሃዳ ሲይዝ ወንጀሉ እንዳለ ይማርለታል። ምሳሌ መጀመሪያ ሙስሊም ያልነበረ ወደ እስልምና ሲገባ ወንጀሉ ተምሮ እንደ አዲስ ሰው ይሆናል ይባላል። አዎ ከአላህ መንገድ የራቀ ሰው እንደገና መልሶ ምሳሌ ክርስቲያን ሆኖ ከስንት ዓመት በኋላ ሙስሊም ቢሆን እንዴት ነው ወንጀሉ ይማርለታል? በከፊል ነው የሚማረው ወይንስ እንዴት ነው የሚሆነው? እሱ አልገባኝም። እንደ ተውባ ነው የሚቆጠረው እንጂ ወደ ወንጀሉ ያው ነው ያለ ወንጀሉ አለ። እሱ ምንድነው እንደተወለደ ሕፃን ልጅ አይሆንም እንደዛኛው። አሁንም የፈትዋ ጥያቄ ነው፣ ግን ያው ለሌሎች ሰዎች እንትን እንዲል ሙርተድ የሆነ ሰው ወደ አላህ መመለሱ እንደ ተውባ ነው እንጂ ወደ በቃ እስልምና ውስጥ ገባ እንጂ መጀመሪያውንም ያው ያኛውን ደረጃ ያገኘው ያንን ደረጃ ያገኘው። ተግባባን? ስለዚህ ከባድ ነው የሙርተድ ሁክም ከባድ ስለሆነ እንደዛ ነው። ኤኒዌይስ መልካም ጊዜ ይበቃኛል። መርሃባ አመሰግናለሁ። አንድ ሀሳብ ማቅረብ እችላለሁ? አቅርብሽ ግን የሰዓቱ የጥያቄ ነበር። አቅርብሽ ቶሎ በል። እሺ አንድ ሀሳብ ማቅረብ የምፈልገው እኔ ወላሂ ሙስሊሞች ሆን ፕሮግራም ብንከታተል በቃ ሌላ ካፊር ቤት ሄደን ባንወዛገብ ሌላ ነገሮች ጭንቅላታችን ውስጥ የሚፈጥር ጥያቄዎችን ላያችን ላይ ለምን እንፈጥራለን? እናንተ አላችሁ እና ኢምራን አለ ኡስታዙ ሄዳለሁ ሁሱ አለ እነሱ ጋር ተካታተለን ያለን ጥያቄዎች ብንጠይቅ መልካም ነው ነው የምለው እኔ እና አመሰግናለሁ። ኢምራን ጀዛከላህ ኸይር። እሺ አላህ ይጠብቅህ። እሺ ጥያቄ ያላችሁ ሰዎች ክርስትና ላይ የምትጠይቁ ካላችሁም እስልምና ላይም አለ ኡስታዛችንም ስላለ የፈለጋችሁትን ጥያቄ ማንሳት ትችላላችሁ። ፈትዋ እንዳይሆን ከዚህ በኋላ ግን ፈትዋ የመሰለ ነገር ካለም ተወርዳላችሁ። እሺ ቀጥል። ሰሚር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም አለይኩም። ሰሚር ቀጥል። ሰሚር እንዴት ናችሁ? አልሐምዱሊላህ አለን። ሁላችሁንም ሰላም አለይኩም ብያችኋለሁ። በርቱልኝ። ወላሂ በጣም ነው የምወዳችሁ። እኔ በጣም እየተማርኩ ነው በእናንተ ብቻ ማለት ነው እና ላበረታታችሁ ነው። አፉ በሉኝ በአላህ። እሺ አብሽር፣ አላህ ይቀበልሽ። መልካም ጊዜ። ሰላም አለይኩም ወራህመቱላህ። እሺ ማይላቭ እኔ ጥያቄ ነበረኝ። ጠይቂሽ። ማለት የክርስትና እምነት ተከታይ ጓደኞች አሉኝና ማለት አንዳንድ እኔ ጥያቄ ነበረኝ። ጠይቂሽ። ማለት የክርስትና እምነት ተከታይ እሺ እና እንደዚህ አንዳንድ ጊዜ ስንወያይ ምናምን ማለት አንድ ክርስቲያን ተወልዶ ክርስትና ካልተነሳ ሙስሊም ነው ያ ህፃን ልጅ እና ክርስትና ከተነሳችሁ በኋላ ነው እንደገና ክርስቲያን ነው ብላችሁ የምታምኑት። ይሄ ለምንድን ነው ስላቸው አንዷ ምን አለች? ስለምንረክስ ነው። አንዷ ደግሞ አዎ ልክ ነሽ ሙስሊም ነን አለችና በዚህ ጥያቄ ተወዛገቡ። ትክክለኛ ማስረጃ አምጭና እናምንሻለን፣ አንቺ በምትይው እንስማማለን፣ ግን ይሄን ነገር አብራርተን አናውቅም አሉና እንዴት ነው እዚህ ላይ ኡስታዙና አንደኛ ደረጃ ይባካችሁ ከመግባታችሁ በፊት ማለት ነው ራቅ ያለ ቦታ ላይ ሆኑ። እሺ ጫጫታ ላይ ባትሆኑ ይመረጣል። ሁለተኛ ደግሞ ከገባችሁ በኋላ አይ እኔ ጋር እንኳን ድምጽ የለም። ያኔ የሌላ ሰው ከሆነ እንጂ እኔ ጋር ማንም የለም። ያንቺን አይደለም። አይ አክቹሊ ማለት ፈልገዋለሁ። እሺ ሸጀማል አይ ቲንክ ተቋርጣል መሰለኝ። ልቀጥል መሰለኝ። ኡስታዝ አለ ኡስታዙና አይ ቲንክ ወይ የለም መሰለኝ። እሺ ካለ አቤት ይለናል መሰለኝ። ኔትወርክ ይዞ ነበር አይ ብሮ። አው ሸጂ ኔትወርክ ይዞ ነበር። እሺ ያልኩት ምንድነው ከመግባታችሁ በፊት ራቅ ካለ ቦታ ላይ ምን ጫጫታ ካለ ከጫጫታ ራቁ። ሁለተኛ ከገባችሁ በኋላ ቶሎ ሙት አድርጉ። ሶስተኛ ደግሞ ታች ያላችሁ ኮሜንት አደጋግሙት ይመወታላችሁ ነው። ጀማው ስለሚሰላችሁ ነው።
ጽድት ያለ ፕሮግራም ነው መከታተል አለብን። እሺ ጀዛከላህ። እውነት ነው። ስትገቡ ቶሎ ሚዩትም ለማድረግ ሞክሩ ኢንሻአላህ። ከዛ ማን ነበረች እህታችን ማይ የምትዩ አካውንት? አዎ አንድ ሰው ሲወለድ በእስልምና ሙስሊም ነበረ። በእስልምና ፐርስፔክቲቭ ዝንሄድ ሳይ ሙስሊም ሳይ ቡኻሪ 4775 ላይ ማሚ መውሉዲን ኢላ ይውለዱ ዐለል ፊጥራ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ማንም ቢወለድ በእስልምና ላይ ወይ ደግሞ አላ ፊጥራ በቃ በትክክለኛው ጎዳና ላይ ሆኖ ነው የሚወለደው ብለው ግን ከዛ በኋላ ፈአበዋሁ እናትና አባቱ ይሁዊዳኒሂ ክርስቲያን ያረጉታል፣ አው ዩነስራኒሂ ወይ ደግሞ ማን አይሁድ ያረጉታል፣ አለዛ ክርስቲያን ያረጉታል አጥምቀው፣ ካለዛ ደግሞ ዞራስተሪያን ወይ ደግሞ የእሳት አምላክ ያረጉታል ወይ ሌላም ሊያረጉት ይችላሉ አሉ። ስለዚህ ሲወለድ አንድ ሰው ሙስሊም ነበር። ይሄንን አንስተው የተናገሩ ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፊጥረተላሂ التي فطر الناس عليها ያ ሰዎችን ሁሉ በሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ያቺን ሰዎች ሁሉ የተፈጠሩባት ሃይማኖት እሷም ላ ተብዲለ ለኸልቅላህ የአላህን ፍጥረት መለወጥ የለም ይላል። ስለዚህ አላህ ፍጥረት መለወጥ የለም የተባለው እስልምና ነው ማለት የሰው ልጅ ሁሉ ሲፈጠር የተፈጠረው በእስልምና ላይ ብቻና ብቻ ነው። ሲኖርም ከዛ ከሞተ በኋላም ተቀባይነት ያለው እምነት እስልምና ነው። አላህ በቁርአን ላይ ሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ምን እያለ ይናገራል? ኢነ ዲነ ዒንደላሂል ኢስላም አላህ ዘንድ እውቅና ያለው ሃይማኖት ካለ እስልምና ነው። ከዚህ እስልምና ውጪ የቂያ ማለት ደግሞ ይዞ ይመጣ ተቀባይነት የለም ይለናል በዛው ምዕራፍ 3 ቁጥር 85 ላይ። ስለዚህ አዎ ሙስሊም ነበረ ሲወለድ ማንንም ሰው ማለት ነው። ከዛ በኋላ ነው ክርስቲያን የሚያርገው። ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ሙሩ አውላደኩም ልጆቻችሁን እዘዙ በሰላት መቼ ሊሰብዕ ሲኒን 7 ዓመት ሲሞላቸዋል። ቀጥታ ነው እኛ ሸሃዳም ማንይዝ ምናንይዝ ቀጥታ ነው የምንሄደው ማለት ነው። እና የክርስትና ፐርስፔክቲቭ ከሆነ ጥያቄሽ የእስልምናው ፐርስፔክቲቭ ይሄን ይመስላል። ግልጽ ነው እህታችን? ያው ግልጽ ነው። ግን ለነሱ ማለት በቃላት ብቻ ሳይሆን ከነ ማስረጃው ያኔ ገብተህ ብታሳያቸው ከነ ጽሁፉ ማለት ነው እንዳምኑ ደስ ይለኛል። አሉ አጠገብሽ? አንደኛው አለች ከጎኔ። እሺ ይሄው ቡኻሪ 4775 ላይ እንግሊዝኛውን ላንብብልሽ እንዲሰማት ማለት ነው። ኦኬ እንግሊዝኛው ላይ ቆርጬዋለሁ። ምን ይላል? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መልእክተኛው እንዲህ አሉ። ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ ማንም ሰው ቢወለድ በፊጥራ ላይ እንጂ አይወለድም አሉ። ግን ፊጥራ ማለት እስልምና ማለት ነው። ፈአበዋሁ እናትና አባቱ ይሁዊዳኒሂ አይሁዳዊ ያረጉታል፣ አው ዩነስራኒሂ ወአለይኩም ሰላም ወራህመቱላህ ወይ ደግሞ ክርስቲያን ያረጉታል፣ አው ዩመጂሳኒሂ ወይ ደግሞ አይሁድ እምነት ማን የእሳት አምላኪ እምነት ያረጉታል አሉ። ይሄንን ደግሞ ከየት ተናገሩ? ፊጥረተላሂ التي فطر الناس عليها لا تبديل لخلق الله ذلك الدين القيم ይላል። ይሄው ከዚህ አንስተው ማለት ነው ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነትም ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርጋለ። የአላህን ፍጥረት ያቺን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ሰዎች የተፈጠሩባት ሃይማኖት ተግባባ። የአላህን ፍጥረት መለወጥ የለም። ይህ ቀጥተኛ ሃይማኖት ነው ይላል። የትኛውን ሃይማኖት ነው እንደዛ የሚለው? እኔው እሱን የትኛውን ሃይማኖት እንደሚል እኔ ተመልከች ምን እንደሚል ማለት ነው። ቁርአን ላይ አላህ ሲናገር እንዲህ ያለ ይናገራል። የታለ ውረድ ያው ሱረቱል ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂል ኢስላም አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው አለ። ከዛ ደግሞ ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም፣ እሱ በመጨረሻውም ዓለም ከከሳሪዎች ይሆናል አለ። ስለዚህ ያው በግልጽና በማያሻማ ሁኔታ ቁርአን ላይ አላህ Subhanahu Wa Ta'ala ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ገልጸውልን ተቀምጦና ያለው ማለት ነው። ግልጽ ነው። አጠገብሽ ያለችው ብታናገረኝ ደስ ይለኝ ነበር ካለች። አይ ለማናገር እፈራለሁ ብላኛለች። እንደገና ደግሞ ሁለተኛ ስለ ኢየሱስ ያኔ ፈጣሪ እንደሆነ ነው እነሱ ምስክርነት የሚሰጡትና እኔ ፈጣሪ ነኝ የሚልበትን አንቀጽ መረጃ ካላችሁ አንጡ ብያችሁ ነበረ። አንቺ የሚያስረዳ ሰው ካለ ያሳዩን ማየት እንፈልጋል ብለዋልና ብታሳያቸው ደስ ይለኛል። እሺ እኛ እናሳያለን፣ ግን ከዛ በፊት ለኡስታዛችን ጊዜ ቢሰጥ በዚህ ላይ በተለይ
በደንብ ሰፋ አድርጎ ሊያብራራላት ይችላል። ወይ ደግሞ ሁለት ከሆኑም ሊያብራራላቸው ይችላል። ኡስታዝ የሚመች ከሆነ በተለይ በክርስቶስ ዙሪያ ላይ ጥያቄ ጠይቃለች። የሚመች ከሆነ ላይመቸኝ ይችላል እያለኝ ነበረ። ከተመቸ ኦኬ እሺ። አሁንም ድምጹን አላሰማኝም። ኢንሻአላህ ላሳይሽ። ኢየሱስ ክርስቶስ እንኳን አንዱ አምላክ ሊሆን ይቅርና ሰው ነው። ከአንዱ አምላክ የተነጠለ ወንድ ልጅ መሆኑን ነው መጽሐፉ የሚናገረው። ተግባባል። ለምሳሌ ኢየሱስ ስለራሱ የተናገረውን ብቻ ላሳያትሽ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንዲህ እያለ ይናገራል መጽሐፉ ሲናገር ተመልከች። ነገር ግን አለ አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዳላረገም ማለት ከማን ነው የሚሰማው? ከእግዚአብሔር። ራሱ ማን ነው? ሰው ነኝ አለ። አያችሁ፣ ኢየሱስ ሰው ነኝ አለ። ይሄንን ኢየሱስ የተናገረውን አጥብቆ በቃ በደንብ አድርጎ ሲናገር ደግሞ የምታዩት የሐዋርያት ጸሐፊ ነው። የሐዋርያት ጸሐፊ ምዕራፍ 2 ቁጥር 22 ላይ ምን አለ? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆችም ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር ይላል። በጭራሽ። ምንድነው? ሰው ነበረ። ከማን ዘንድ? ከእግዚአብሔር ዘንድ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ አለ። አንድ እግዚአብሔር ያው እኔው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። አንድ እግዚአብሔር አለ። አለቀ። ወጣ ማለት ነው። በቃ ከዚህ በኋላ ሌላ እግዚአብሔር የለም ከአንዱ እግዚአብሔር ውጭ። በእግዚአብሔርና በሰው መካከል ደግሞ አለ አንድ። ምክንያቱም ከአምላክ እየሰማ ለሰዎች የሚያስተላልፍ ሰው ማለት ነው። ከዛ ደግሞ አንድ አለ፣ እርሱም ሰው the man Jesus Christ ብሎ ነው የሚያስቀምጠው። the man Jesus Christ ኢየሱስ ሰው ነው ማለት አይሽ፣ ክርስቶስ ኢየሱስ ሰው ነው ይላል። ስለዚህ ኢየሱስ ሰው ነው፣ አንዱ አምላክ ደግሞ እግዚአብሔር ነው። ያ አንዱ አምላክ ደግሞ አንዱ አምላክ የተባለው ደግሞ ኢየሱስ ራሱ ዲናይ ሲያደርገው ታያለሽ። በቃ ዲናይ ማለት መቼም እንደማይቀበለው ታያለሽ። በቃ እኔ አንዱ አምላክ አይደለሁም ብሎ ሲናገር የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ አለው። ቸር መምህር ሆይ አንድ አምላክ አብ አለ ተብሎ ነው መጽሐፉ ላይ የተጠቀሰው። መጨረሻ ጥቅሴን ላድርግልሽና ከዛ በኋላ ይበቃታል ማለት ነው። ብዙ ነገር ነው ያለው ለሌላ ምድልን እንድንሰጥ። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከስንቱ? ከአንዱ በቀር አለ። አንድ ማን ነው እሱ? ነገር ሁሉ ከእኛ የታለ? ለኛስ ነገር ሁሉ ከእርሱ ሆነ እኛም ለእርሱ ሆነን አንድ አምላክ አብ አለን። በቃ አንድ አምላክ አብ አለን ብሎ ጨረሰ። ስለዚህ ከአንዱ ከአምላክ ከአብ ውጪ ያለው ሰውና ፍጡራኖች ናቸው እንጂ አንድ አምላክ ውጪ ማንም እንደሌለ ነው መጽሐፉ የሚናገረው። ግልጽ ነው። አጠገብሽ ያለችው ልጅ ገብቷታል? ያው ገብቷታል። በቃ ያኔ ጥያቄያችን እንዳይበዛ ሌላ ጊዜ ደግሞ ገብተን እንጠይቃለን። አንድ ጥያቄ ቀረኝ ነበር። ያው እንግዲህ ጊዜ እንዳንፈጅ። አይ ጥያቄ ካለሽ ጥያቄሽን ጨርሽ አብሽሪ። እና ሁለተኛው ጥያቄ ደግሞ ኢየሱስ አይበላም አይጠጣም ብለው ነው የሚያስቡት እነሱ። እኔ ደግሞ ይበላል ይጠጣል። ከኛ የሚለየው እሱ የአላህ መልእክተኛ በመሆኑ እንጂ እንደኛው ሰው ነው ስላቸው ይሄን ሊያምኑኝ አልቻሉም። ይሄን ብታስረዳልኝ። እሺ፣ ስለዚህ ኢየሱስ እንደሚበላ ማስረጃ ይሄው። ኢየሱስ እንደሚበላ ማስረጃ ያውም ደግሞ ጽድት ያለ የማር ወለላና የተጠበሰ አሳ ነው። እንደዚህ አይነት ምግቦችን አሳ ምናምን በደንብ ይበላል። ይሄው ምን አለ? ወይን ጠጅም ይጠጣ ነበር። ማቴዎስ 11:19 ላይ የሰው ልጅ እየበላና እየጠጣ መጣ። እየበላ የሰው ልጅ ያለው ራሱ ነው። ከዛ እሱም እነሆ በላተኛ የወይን ጠጅ፣ አየሽ፣ በላተኛና የወይን ጠጅ ጠጭ አለ። የወይን ጠጅ። ስለዚህ የወይን ጠጅ ይጠጣ ነበር። ማርቆስ 11:12 ላይ በማግስቱም ከቢታንያ ሲወጡ ተራበ።
ይራብ ነበረ። ሉቃስ 24:41 ላይ እሱም በደስታ የተነሳ ገና ስላላመኑ እነሱ ሲደነቁ ሳሉ በዚህ አንዳች የሚበላላችሁን አላቸው። ከሞት ተነስቶ ሲመጣ ከዛ ተቀብሎም በፊታቸው በላ። ምን? እነሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት ይላል። አያችሁ፣ በዚህ ምክንያት ደግሞ ያድግ ነበረ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ይላል። እግዚአብሔር አያድግም፣ አይለወጥም፣ አይለዋወጥም። ኢየሱስ ግን በጥበብ ያድግ ነበር፣ በቁመት ያድግ ነበር፣ በሞገስም ያድግ ነበር። ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም ማለት። ስለዚህ እግዚአብሔር የማይለወጥ ከሆነ ደግሞ ኢየሱስ የሚለወጥ ከሆነ እግዚአብሔር ኢየሱስ አይደለም። ከዛ በኋላ የተበላ ነገር ሁሉ ደግሞ እንደማንኛውም እኔ አለኝ። ለምሳሌ ይሄ ነገር ሁላችንም አለን፣ ትልቁ አንጀት ማለት ነው። ማቴዎስ 15:17 ላይ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳር እንዲጣል አትመለከቱም ምን አለ? ስለዚህ ኢየሱስ ከበላ ከጠጣ በኋላ ደግሞ ሌላ ነገሮችንም የሚያደርግ ፍጡር መሆኑን የሚያሳይ ማስረጃዎች ናቸው ማለት ነው። ግልጽ ነው እህታችን? እናመሰግናለን። አዎ ግልጽ ነው። ጥያቄ ሌላ ደግሞ ጊዜ ሲኖር ኢንሻአላህ እገባለሁ፣ ጠይቃችኋለሁ። ኸይር በቃ ኢንሻአላህ 1100 ሰዎች ቪዲዮ ለቀቅ ያለው ዛሬ ወሳኝ ቪዲዮ ነው። ለክርስቲያኖች ተደራሽ አድርጉልን አደራችሁ፣ አደራ። በጣም ወሳኝ ቪዲዮ ነው። እሺ ፊሊሞን ሰላም ብለናል። ጂሰስ ኪንግ ጂሰስ ይላል። ኪንግ ጂሰስ ፊሊሞን እንዴት ናችሁ? ደህና ናችሁ ወይ? ዩሮ እንዴት ነህ? ደህና ነህ? ደህና ነኝ። እንደው እኔ እኮ ለምሳሌ ዛሬ የለቀኩትን ቪዲዮ አይተዋል ፊሊሞንዬ? ራው መምጣቴ ነው ገና አላየሁትም። ዛሬ የለቀኩት ቪዲዮ ስለምን መሰለ? የባይብል ጸሐፊያን ማን እንደሆኑ አይታወቅም ይላል። እንዴት ትላለህ? እሺ ችግር የለውም። አሁን ጥያቄ ነበረኝና ችግር የለውም አይባልም። አይ ክርስቲያኖች ሲገቡ መጀመሪያ የሚጠይቁት ይሄንን ነው። ከዛ ይሄንን ሲያልፉ ነው ጥያቄ የሚጠይቁት። በዛ ነው የተስማማ ነው። ቀላል ነው። እሺ የሐዲስ ችግር የለም። የሐዲስ ጸሐፊዎች ውስጥ እነማን ናቸው? እሺ አሃ ኦኬ። ያንተ አይታወቅም። ክርስትና መልስ የለውም እንለፈው። ክርስትና መልስ የሐዲስ ጸሐፊዎች አይታወቅም ይብሩ። ቆይና እሱን እናወራለን። ክርስትና ግን መልስ የለውም። አይ የሐዲስ ጸሐፊዎች አይታወቁም ስለ የልባር እንግዲህ ያጀ ነገር የሚችግራል። እኛ ምን ጠይቀው ሁሉ ጊዜ ጥያቄ ስንጠይቅ የነሱ አይመለስም። ለምን? ክርስቲያን መልስ የለውም። መልስ የለውም ክርስቲያን። አያችሁ ክርስትና መልስ ካለው እሺ በቃ ችግር የለውም። እኔ አሁን አይደለም መልስ አለ የሐዲስ ጸሐፊዎች እኔ አሁን ቆይ ይብሮ እኔን በኋላ ትጠይቀኛለህ። እኔን ትጠይቀኛለህ በኋላ አንተ እኔ አልጠየቅኩም ጥያቄ የኔ ጥያቄ ጥቅም አልባ ነው። አዎ ይመችህ በቃ ለማንኛውም ችግር የለውም። እኔ አሁን ጥያቄ መጠየቅ አልችልም። ኡስታዝን ስላለ ነው የገባሁት። ፊሊሞንዬ ለማንኛውም እሺ እንደው ቅልውንልህ በቃ ችግር የለውም። እኔ ኡስታዝን ማናገር ከፈለክ ማናገረው ችግር የለውም። ግን በጣም ታሳዝናላችሁ ክርስቲያኖች። እኔ ለምን እንደማትመልሱ መጀመሪያ ጥያቄ ስትጠየቁ በቃ በኮንፊደንስ ወይ አውቀዋለሁ ወይ አላውቀውም። በቃ ይሄን ነገር አላውቀውም። አንተ የአባት እኮ ነው እንዴ ማለት ነው። ካላወቅ አላውቀውም። አይ ግን ብሮ እኔ ቆይ አሁን የሐዲስ ጸሐፊዎች እነማን ናቸው ስለ አንተ ለምን በደንብ አናግረኝ? መጀመሪያ እኔ መች ጠየቀኝና እኔ ማን ነው መጀመሪያ የጠየቀው? ፊሊሞን በቤታችን መጣ እንዲህ ነፃነት የሚገኝበት ቤት እኮ የለም። ሙስሊም ቤት ብቻ ነው። እኔ እገባለሁ። እኔ የፈለገ ብትሉም እኔ እገባለሁ እናንተ ቤት። እሺ ቆይ አንዴ ማኔ አንድ ጊዜ በቃ እንደዛ ከሆነ ላሳየህና ለምን አልገላግልህም? በቃ እኔ ለመጻፍህን ላሳየህ አንድ ጊዜ። እሺ ጸሐፊ የማይታወቅ እንደሆነ ከዛ ትመልስልኛለህ። አይ ከብዶኛል አልችልም። ይሄንን መጽሐፍ ትቀበለዋለህ? የመጽሐፍ ቅዱስ መዝገበ ቃላት እንዴ ኢብሮ እኔ ጥያቄ ልጠይቅ ነው እኮ አልኩ። ለምን እንትን ትለኛለህ? አትችልም። አንተ መመለስ አትችልም። የእናንተ መልስ የለውም። እኛ የምንጠይቀው መልስ የለውም። ከዛ እኔ እመልስልሃለሁ። እኔ ጥያቄ ልጠይቅህና እኔ እመልስልሃለሁ። ችግር የለውም። የኛ መልስ የለውም። መልስ የለውም በለኝና ልግባ አንተ ላይ። መልስ የለውም። እኔ መልስ ካለው መልስ ካለው አይ የኔ አለማወቅ ነው እንጂ እኔ አይደለም። በቃ አላቅም በልሽ እንዴ ሰው አዋቂ ነው እንዴ? ሰው አዋቂ አይደለም እኮ። እኔ የመጽሐፍ ቅዱስ ጸሐፊያንን አላውቅም ይቅርታ በለኝና ጥያቄ ላስተናግድ። ችግር የለውም። ኢብሮ ሰው አዋቂ አይደለም። እኔ ስለ ሰው አልጠየቅኩም። አዋቂ ፈጣሪ ብቻ ነው እኮ። አዋቂ ፈጣሪ ብቻ ነው። አንተ ብታል የሐዲስ ጸሐፊዎችን ትነግረኝ ነበራ። ፊሊሞን አንተን ነው የጠየቅኩህ። እኔ ፊሊሞንዬ እኔ በእንደዚህ ማውራት አልፈልግም። እኔ በፍቅር ገብቼ
እንደዚህ እንትን ማለት አልፈልግም። ጥያቄ ለመጠየቅ ነበርና እንደዚህ መዳረቅ ከሆነ እኔ እንትን ባል ደስ ይለኛል። ኡስታዝ ጀማል ምን አልከኝ? አይ እኔ እኮ ጥያቄ እንድጠይቅ አይደለም የመጣሁት። እኔ አሁን ጥያቄ ለመጠየቅ ነው የመጣሁት። ብራዘር ቆይ ኡስታዝ ጀማል ቆይ አንዴ ብራዘር እንዴ ምን ሆነ ነው? ኔትወርክ ይዞኝ ነበር። እሺ ጄ የሚለውን ያውኑ ልጅ አስገባ። እሺ ሻሃዳ ነው መሰለኝና አሁን ይኸውልህ ፊሊሞን እኛ ሙስሊሞች በኮንፊደንስ ልንገራ መልስ አለን። ጥያቄ ጠይቅ የፈለከው እናንተ መልስ እንደሌላችሁ አይተናል። እኛ ሙስሊሞች ይኸው እንዲህ ደረታችን እንዲህ ነፍተን መልስ አለን። አምጣ ጥያቄ አምጣ። ደረታችን እንዲህ ነፍተን እርግጠኛ ነህ? አምጣ እርግጠኛ ነህ? ጠይቅ እኮ አልኩ። እንዲህ ደረቴን እንዲህ ነፍቼ መልስ አለኝ ኢንሻአላህ። አምጣ ክርስትና መልስ እንደሌለው አይተናል። ያው እናመሰግናለን። በቃ አሁን ኢብሮ እኔ ወለ ቆይ እንዴ ለምን እንዲህ ትላለህ? አንተ አሁን ወደ ጥያቄ እኔ አልኩ እኔ አለማወቂ የለም አይደለም አልኩ አይደል እንዴ? ገብቶኛል። በቃ እናንተ የለም ተብለናል፣ ተስማምተናል። መልስ የለም ብለኛል። አሁን ጠይቅ። እድል አላልኩም። መልስ ሊኖር ይችላል። እኔ ግን አላቅም መልሱ። ጎበዝ በቃ አንተ አታውቅም። እሺ አንተ እንደማታውቅ ነግረናል። በቃ ጥያቄ መጠየቅ በቃ እሺ ችግር የለውም። አሁን እሺ ሐዲስን ማን የጻፈው? የትኛውን ሐዲስ? ሙሉን ሐዲስ እኮ እንደ እንትኑ ነው የምጠይቀኝ። እንደ የትኛውን? ለምሳሌ እኔ አሁን ለምሳሌ እሺ ሰሂህ ቡኻሪ እሺ አሁን ቆይ ሰሂህ ቡኻሪ ሰሂህ ሙስሊም ሌሎች ሐዲሳቶች እነሱን የጻፉት ሐዲስን? አዎ እነ ቡኻሪ ናቸው። አዎ ምን ነው? አሃ በነብዩ መሐመድ ጊዜ ነበሩ? አዎ ይጻፍ ነበረ። ማስረጃሽ ደስ የሚል ማስረጃ ይብሮ ኢብራሂም ዝም በል በቃ አንተ ዝም በል። አልቡኻሪ በነብዩ መሐመድ ጊዜ አልቡኻሪ በነብዩ መሐመድ ጊዜ መኖሩን ቡኻሪ በነብዩ ጊዜ ምን ይሰራል ብራዘር? ቼን ኦፍ ናሬሽን የሚባል ነገር ኖ ቆይ ሚት አድርግ። አልቡኻሪ በነብዩ መሐመድ ጊዜ ሚት አድርግ እስቲ። ጥያቄ ጠየቅከው። አልቡኻሪ በነብዩ ዘመን ምን ይሰራል? እኛ ሐዲስ የተጻፈው በነብዩ ዘመን ነው ብለን ነው። ቆይ ኢብሮ ቆይ እንዴ የሚታደርግ አንተና አትበል እሺ። ቡኻሪ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ምን ይሰራል? በመጀመሪያ ደረጃ ማለት ነው። እኛ ቆይ ካነሳ ከዚህ በኋላ ትወርዳለህ። እንደዚህ አይነት አካሄድ አቁም እሺ ብራዘር፣ እንደዚህ አይነት አካሄድ አቁም። አንድ ጊዜ መረጃውን ላውጣና ላሳያቸውና ከዛ በኋላ ጥያቄ ጠይቃል፣ መልስ ይመለስልሃል። አንተ መልስ የለም ወጣህ ይሻላል ይሻላል። እሺ እኛ እናሳያ አንድ ጊዜ። ለማንኛውም ማለት ነው እኛ አለን አልহামዱሊላህ ረቢል ዓለሚን። ሐዲስም ቁርአንም እንዴት ይጻፍ እንደነበረ ማስረጃ አለን። ቁጭ እናደርግላለን ቁጭ። እሺ እሺ አን አብዱላህ ብን ዑመር አክቱቡ ያው ተመልከት። ሰሒህ አቢ ዳውድ 36:46 ላይ ምን ይላል? عن عبد الله بن عمر قال كنت اكتب كل شيء ሁሉን ነገር ጽፍ ነበር። اسمعه ስሰማ የነበረው ነገር ከማ من رسول الله صلى الله عليه وسلم ከመልእክተኛው ሲነገር የነበሩትን ሐዲሶች በአጠቃላይ እጽፍ ነበር። ማ አብዱላህ ኢብኑ ዑመር ማለት ነው። ኢብኑ ዑመር የማን ባልደረባ? የነብያችን ሰለላሁ ዐለይሂ ወሰለም ባልደረባ። የማን ልጅ? የዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ልጅ የሆነው ማለት ነው። ተግባባን። ስለዚህ ሐዲስ ይጻፍ ነበር። ሌሎች መረጃዎችም የሀገር ናቸው። መረጃ አንድና ሁለት አይደለም። እሺ ብራዘር። ስለዚህ ከሌለ አሁን ጥያቄ ሙስሊሞች ካላችሁ ጠይቁ። እኛ መረጃ አለን። አያችሁ ብሮ እዚህ ላይ ሐሳብ ለማከል ያክል እሺ አንዴ አፍዋን እሺ አርጊውመንቱ ምንድነው? ያነሳ አሁን ማለት ነው ሳሚ ያነሳ አርጊውመንቱ ምንድነው? ቡኻሪ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አልነበረም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለምና በቡኻሪ መካከል ሰፊ
የእድሜ ልዩነት አለ። ስለዚህ እንዴት ነው ቡኻሪ ሊጽፍ ቻለ የሚል አይነት አርጉመንት ነው ይዞ የመጣው። ቡኻሪ ሲጽፍ ዝም ብሎ ከመሬት ተነስቶ አይደለም። ዋናውና ትልቁን ነገር ማለት ነው ቡኻሪ ከሼኾቹ ከሌሎች ከዛም በኋላ ተመልክታችሁ እንደሆነ ሰንሰለት ነው። በቃ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሄዶ እስከሚገናኝ ድረስ በሰንሰለት ነው። እንትና ከእንትና ዘግቧል፣ እንትና ከእንትና ዘግቧል፣ እንትና ከእንትና ዘግቧል፣ እንትና ከነብዩ ሰለላሁ ዐለይሂ ወሰለም ዘግቧል ተብሎ ነው ሐዲስ የመጣው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ለሰሐቦች፣ ሰሐቦች ለታቢ፣ ከዛም በኋላ ታቢዎች ለአትባኡ ታቢ፣ ከዛም በኋላ ቡኻሪ ዘንድ ይደርሳል ማለት ነው። ሐዲስ እንደዛ ነው የተዘገበው። ምናልባት ሚስ አንደርስታንድ አድርጋችሁ የመጣችሁ ካላችሁ በቼን ነው በሰንሰለት ነው ቡኻሪ ጋር የደረሰው ማለት ነው። ስቲል እኛ ጋርም የደረሰው እንደዛ ነው። ሰንሰለት ነው፣ በሰንሰለት ነው። ይሄን ጀዛከላ ትክክል ነህ። ሰንሰለት ቼን ኦፍ ናሬሽን ብዬ ስናገር ነበረ። ለምሳሌ እነሱ ጋር ስትመጡ እንዴት እንደሆነ አሳያቸዋለሁ። እኛ ጋር ሐደተና ሙሰደዱን ተመልከቱ። ከሙሰደድ አነሳ ወአቡበክር እብኑ አቢ ሸይባ ከአቡበክር እብኑ አቢ ሸይባ አንስቶ ቃላ ብለው አሉ ሐደተና ያህያ እንዲህ ብሎ ነገረን አን አብድላህ እብኑል አኽነስ አብደላህ እብኑ አኽነስ የተባለው ከዛ ከማን አንስቶ አኒል ወሊድ እብኑ አብድላህ እብኑ አቢ ሙጊት ከነዚህ ከሁለቱ አንስቶ ከዛስ አን ዩሱፍ ከዩሱፍ አንስቶ እብኑ ማሊክ ከእብኑ ማሊክ ዩሱፍ እብኑ ማሊክ አንስቶ ከዛ ከማ አን አብድላህ እብኑ ዑመር ከአብደላህ እብኑ ዑመር አነሳ ቃለ ብሎ አለ ማ አብደላህ እብኑ ዑመር። አያችሁ ይሄ ሁሉ ትውልድ መጥቶ ነው ዝም ብሎ እንትና እንደ ታሪክ እንዳስተላለፈልን አይደለም። ከዛ በኋላ ኩንቱ ብሎ አለ አክቱቡ ጽፍ ነበር ኩለ ሸይኢን ሁሉንም አስመዑሁ ምሰማው ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነብዩ ምሰማውን ከዛ በኋላ ኡሪዱ ሒፍዙሁ ያውም ደግሞ ማሐፈዝ ፈልጌ ነበር ምጽፈውም ራሱ አለ። ተግባባን። ያፍዝ ነበር ሐዲሱን ራሱ ያፍዘው ነበር። ስለዚህ ይሄ ነው እንግዲህ የእስልምና ነው። እሺ ክርስትናውን እንየው አንድ ጊዜ ክርስትናውን ላሳያችሁ እንየው አይደል ወይ? አንድ ቆይ አንድ ጊዜ እሺ ክርስትናውን ደግሞ እንየው። እሺ አንድ ክርስትናው ምን ይላል? የከበርክ ቴዎፍሎስ ሆይ ከማን ማን ነው የጻፈው? ይሄን ለማን ነው ሲጀመር? የከበርክ ቴዎፍሎስ ሆይ ብሎ የሆነ ሰው ደብዳቤ ለሆነ ሰው ጻፈ። ማን ነው እሱ? እኔ ምን አገባኝ? ሁለት ሰው የተጻፈውን ደብዳቤ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩት የአይን ማኝ አልነበረም ጸሐፊው ልባር። ከዛ የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማ ማስረጃ አባካችሁ እነማን ናቸው? ከማን ሰምቶ ለማን ሰጥቶ ለማን አቀብሎ? ምንም የለም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አያችሁ፣ የተዘጋጀው ራሱ ታሪክ ነው። የስሚ ማን ነው የዘገበው ነው ጥያቄ። ከማን አያችሁ፣ እንዲህ ነው። እኛ ስንጠይቅ በማስረጃ ነው የምናቀርበው፣ ስንጠይቅ ስንሰጥም በማስረጃ ነው። ግልጽ ነው። እሺ ማን ነበር ያወራው? ያህያ ነህ? ምናልባት እዚች ላይ ሐሳብ ለመጨመር ያክል መጽሐፍ ቅዱስ ሲጻፍ የነበረው ሂደትና ضعيف ሐዲስን ሰሂህን ተውትና ضعيف ሐዲስን እንየው። ስናመዛዘነው ጭራሽ ወላሂ የማይወዳደር ነገር ነው። ضعيف ሐዲስ ሰንሰለት አለው፣ እያንዳንዱ ሰንሰለት አለው። ከነዛ መካከል አንደኛው ሰውዬ ሸይኽያውን በማይታወቅበት ስሙ በመጥራቱ ምክንያት ሙደሊስ ይባላል። ሙደሊስ ስለተባለ ሐዲሱ ተቀባይነት አይኖረውም። በሙደሊስነት ብቻ ሰውየው ታውቆ ማንነቱ ታውቆ ስሙ ታውቆ፣ ነገር ግን ሐሉ ካልታወቀ ይሄ ሰውዬ ምንድነው ሐሉ የሚታመን ሰው ነው፣ እውነት የሚናገር ሰው ነው፣ ምን አይነት ሰው ነው በሚበረው ሐሉ ስላልታወቀ በዚህ ምክንያት ሐዲሱ ላይ ጉድለት ይኖርበታል። ስም ካልታወቀማ ጭራሽ ሌላ ነው። መሀል ላይ ሰንሰለቱ ከተቆረጠ ሙንቀጢዕ ተብሎ ሐዲሱ እንትን ይባላል። ስለዚህ የዚህን ያህል ጥንቃቄ ተደርጎበታል። መጽሐፍ ቅዱስን ስታዩ የሆነ ጸሐፊው አይታወቅም፣ ሙሉ ለሙሉ ጸሐፊው አይታወቅም ነው የሚባለው። ጸሐፊው ሙሉ ለሙሉ ضعيف ሐዲስ ሙሉ ነገሩ ታውቆ ነገር ግን የሆነች ትንሽ የስተት ስላለችበት ብቻ ተቀባይነት የለውም ይባላል እና ከضعيف ሐዲስ ጋር ራሱ አይወዳደርም ለማለት ነው። ያ ጀዛከላህ እንኳን አይደለም ከቁርአንና ከሌላ ነገር ጋር ሊወዳደር ይቅርና ማለት ነው። እሺ ፖሊዮ ኦኬ። እሺ ሌላ ጥያቄ ያለው ሰው ካለ ጥያቄ ያለው ሰው መግባት ይችላል። እሺ ጥያቄ ያለው ሰው መግባት ይችላል። ጥያቄ ያለው ሰው አለ መግባት የሚፈልግ? ሸጀማል አስገባልኝ። እሺ አቡኪ የገባ አውራ አንዴ ጥያቄ ከሌላቸው አለ መሰለኝ። አንድ ጃስሚን አቡኪ አለ
ማስታወቂያ ለስራና ለዝቃቢ ነው። እሺ ችግር የለውም ታረጊያለሽ። ቆይ አንዴ አቡኪ እናስተናግድና ኢንሻአላህ። አቡኪ አለ ገብታችሁ ዝም የምትሉ ሰዎች እሺ ታችሁ ረድ። እሺ አብዱ መርካቶ አንድ ቁጥር እያሳየ ነው። እሺ ጥያቄ ያላችሁ ሰዎች ግቡ ባካችሁ። ይሄ ሁሉ ሰው ባለበት ወይ ትምህርት እናስተምር አለዛ። እሺ ካቲ ካቲ ሄሎ ሰላም ብለናል። ሰላም የመጽሐፍ ቅዱስ ጸሐፊያን ይታወቃሉ? ካቲ እኔ ክርስቲያን ምናምን አይደለሁኝ። ምንድነው? እኔ ሃይማኖት የለኝም። ሃይማኖት የለህም? ለአሁን ላይ ከዚህ በፊትም አልነበረ? I don't really care አድርጌ አላውቅም ስለ ሃይማኖት። ብቻ አሁን ነው መጠየቅ የጀመርኩት ማለት ነው። ኦኬ ጥያቄ ካለ ችግር የለውም። ኡስታዝ አለ? አለይኩም ኤብሮ አይ ቲንክ አልፈለጋችሁኝም አይደል? አረ ኡስታዝ ምን ፈልገህ? ከቅድም ጀምሮ ስተራ ነበር እኮ። ኦኬ የሚመች ቦታ ላይ አልነበርኩም ራሱ ኖርማሊ ማለት ነው። አሁን የመጣሁት እሺ አስተናግዶ ኡስታዝ ካቲ ሃይማኖትም የለኝም ምናምን እያለ ነው። ኦኬ የኔ ጥያቄ ሰላም ብያለሁ ካቲ። እሺ ሰላም ነው። እንዴት ነህ? ኤቲስት ነህ ወይስ አግኖቲስት ነህ ወይስ ዴቲስት ነህ? የትኛው ነህ? ሃይማኖት የሌላቸው እነዚህ ናቸው፣ ሶስቱ ናቸው። የትኛው ነህ? የትኛው እንደሆንኩኝ አላውቅም። ጀስት አሁን እያጠናው ነው እያየሁ። ፈጣሪ የለም የሚሉ ሰዎች ኤቲስት ናቸው ራሱ ማለት ነው። እና ፈጣሪ የለም እንደዛ ነህ ወይስ አግኖቲስት ነህ? የሆነ ነገር እንዳለ አምናለሁ። ስለዚህ አግኖቲስት ነህ ማለት ነው አንተ። እሺ ፓንቲስት ነህ ወይስ አግኖቲስት ነህ? ልዩነታቸውን አላውቅም እንደሆነ። ኦኬ ያው አግኖቲስት ማለት ፈጣሪ ይኑር አይኑር አናውቅም የሚሉ ናቸው። ሊኖርም ላይኖርም ይችላል ነው። ፓንቲስት ደግሞ ፈጣሪ በሁሉ ነገር ውስጥ ያለ ነገር እንጂ ራሱን የቻለ ፐርሰናል ጋር አይደለም ብለው የሚያምኑ ናቸው። ፓንቲስት ማለት ነው። ዱዋሊስቲስት የሚባሉ ደግሞ አሉ። እነሱ ይቅርብ አንተን አይመለከትም። እንደዛ ነው ያለው። ሃይማኖት የሌላቸው ሰዎች ያው ከነዚህ አይወጡም ብዙ ጊዜ ማለት ነውና ከዛ አንፃር ነው። ጥያቄን አቅርብና ያው ትንሽ ደቂቃ አለኝ እኔ ትላለህ። ከዛ ይብሮ ይቀጥላል ማለት ነው ኢንሻአላህ። እኔ እንትን አለ ብዬ አምናለሁ። የሆነ ከኛ በላይ እንትን ያለ ነገር አለ ብዬ አምናለሁ። ግን የክርስቲያንም ወይም የሙስሊምም የሚባለው አምላክ ነው ብዬ አላምንም። ግን ሙስሊም ላይ ያየሁት ነገር አሁን ለምሳሌ እኛ ስንሞት ቦዲያችንን እዚሁ ምድር ጥለን ነው የምንሄደው። አዎ ጥለን ነው። ከአተምና ከሞለኪውል ኮምፖስት የሆነ አካላችን ዲኮምፖስት ያደርግና ከዛ በኋላ ይሄ ዲኮምፖስት ያላደረገው ነገር ይሄዳል ማለት ነው። አንተ ስተኛ በህልም ያለ አይን ታያለህ፣ ያለ ጆሮ ትሰማለህ፣ ያለ አፍ ትናገራለህ፣ ያለ እግር ትሄዳለህ አይደለ ካትዬ? ኦኬ ሶ ቦዲያችንን እዚህ ጥለን ነው የምንሄደው ከሆነ ለምንድን ነው በእናንተ ገነት ውስጥ 72 ቨርጅን ያለው? ቢኮዝ ቦዲን እዚህ ጥዬ የሚሄድ ከሆነ ሄጄ ላይክ እዛ ሴክስ ማድረግ አልችልም፣ ምግብ መብላት አልችልም፣ ሁሉ ነገሬን እዚህ ጥዬ ነው። እዚህ ነገር ጥያቄ ነው። መጀመሪያ ያው ስትሮማን ፋላሲ ስላለ እሱ ላስተካክለው። እሺ 72 ሆረላይን የሚለው ነገር ለይሁ ሐዲስ ነው አንደኛ ከመነሻውኑ ማለት ነው። ኢብኑ ማጃ ላይ እና ተርሚዚ ላይ የተዘገበው ማለት ነው። የመጀመሪያ ለይሁ ማለት ዊክ ነው። ዊክ ደግሞ ማለት ደግሞ አቂዳና ፊቅህ አይመሰረትበትም ማለት ነው። 72 የሚባል ነገር አስተምሮታችን ውስጥ የሉ። የአስትሮማን ፋላሲ ነው ወይም ደግሞ ሚስኮንሰፕሽን ነው። እሱን አጥራው። እንደዛ ካልሆነ ሰዎች በጀነት ውስጥ መዘወጅ ካለ አካላቸው ዲኮምፖስት ካደረገ በጀነት ውስጥ እንዘወጃለን የምትሉት ከምን አንፃር ነው አይደል ጥያቄው?
ስለዚህ የትንሣኤ ቀን የሚባል ነገር አለ። ሰዎች ከሞቱ ከበሰበሱ በኋላ አካላቸው ከእንደገና ከሩሃቸው ጋር ይቀሰቀስና በዛ በተቀሰቀሰው አካላዊ ጸጋ የሆኑትን መብላት፣ መጠጣት፣ መዘወጅ የመሳሰሉ ነገሮች በጀነት ውስጥ አሉ ማለት ነው። እንደዛ ብለን ነው የምናምነው። ከዛ አንጻር ነው። ሌላ ጥያቄ አለ? ወደ ሄቨን ስንሄድ የነበረን አካል ይመለስልን ሩሃችን በኋላ ላይ ነው። የትንሣኤ ቀን ነው። የትንሣኤ ቀን የሚባል የለም፣ የፍርድ ቀን የሚባል አለ አይደል? የትንሣኤ ቀን የፍርድ ቀን የሚባል ነገር አለ። ዱምዴ የሚባለው ዴይ ኦፍ ጀጅመንት አለ። በዛን ሰዓት አካላችን ይቀሰቀሳል ማለት ነው። አላህ ካለምንም ነገር አይደለ ወደዚህ ያመጣን። መጀመሪያ አንተ አሁን አላህ ኤክቻርጅ የሆነ ስፐርም ዘኔላ ኤክሴል ነህ። ከዛ በፊት እንትኑ ስፐርሙ ሴል ነው አይደለ? ሴሉ ምንድን ነው? ከዛ በፊት ማለት ነው ሞለኪውል ነው። ከዛ አተም ነው። ከዛ ኤተር ነው። ከዛ ካለመኖር ወደ መኖር ነው የመጣው። ይህንን ማምጣት የቻለ አምላክ በትንሣኤ ቀን ደግሞ የበሰበሰውን የሞተውን አካል አስነስቶ ከሩህ ጋር ከሄደው ሩህ ጋር አንድ አድርጎ በዛ ውስጥ ሪዋርድ ኤንድ ፓኒሽመንት ታገኛለህ ማለት ነው። ቅጣትና ሽልማት ጀነትና ጀሃነም የሚባሉ ነገር ውስጥ ታገኛለህ ማለት ነው። አላህ ይወፍቅህ፣ የጀነት ሰው ይበልህ፣ አላህ ከጀሃነም እሳት ይጠብቅህ አንተን። አሜን አሜን። እንደ ሌላኛው ጥያቄ ደግሞ አላህ ሁሉን የሚያውቅ አምላክ ነው። እውነት ነው። ያ ከሰው እሱ የኛን እጣ ፋንታ የሚያውቅ ከሆነ ከመፍጠሩ በፊት እንዴት ነው እኛ ፍሪ የሆነው? ጥያቄ ምንድን ነው? አዎ በጣም አሪፍ ጥያቄ ነው። ለምሳሌ አንድ ሜትሮሎጂስት ነገ ዝናብ ይዘንባል ብሎ ሲናገር በዝናቡ መምጣት ላይ አሉታዊና አዎንታዊ ተጽዕኖ አለው? ነገ ይመጣል 6 ሰዓት ላይ ዝናብ ይዘንባል ቢል ምን አለ? አንድ ሜትሮሎጂስት ነገ በ6 ሰዓት ላይ ዝናብ ይዘንባል ብሎ ቀደም ብሎ መናገሩ በዝናቡ መምጣት ላይ አሉታዊና አዎንታዊ ተጽዕኖ አለው? የለውም። ፕሮሰስ ያካሄደው ራሱ ዝናቡ ነው በራሱ ማለት ነው። እንደውም በአጋያውን የሜትሮሎጂስቱን አዋቂነት ነው የሚያሳየው። ፕሬዲክሽን ያደረገበት ነገር በጣም ነው አይምሮ የምታደንቀው። ስለዚህ አምላካችን አላህ ወደፊት የሚሆኑ ነገሮችን ቀድሞ ማወቁ ከእንትኑ ጋር የሚያያይዘው ነገር የለም ማለት ነው። ከአንተ ፍሪዊል ጋር የሚያያይዘው ነገር የለም ማወቁ ማለት ነው። ማወቁ የሁሉን አዋቂነት ነው። ስለዚህ እኛ ኮምፓቲቢሊስቶች ነን። ኮምፓቲቢሊስት ታውቃለህ? መሳ ለመሳ የሚሄዱ ናቸው። ፍሪዊል እና የአምላክ እውቀት መሳ ለመሳ የሚሄዱ ነገሮች ናቸው። ፍሪዊል የሚባለው ስፔሲፊኬሽን ነው፣ ስፔሲፊክ የተደረገ ነገር ነው። እና ደግሞ የአላህ እውቀት ደግሞ ጀነራል ነው። ጀነራል እና ስፔሲፋይ የተደረጉ ነገሮች ናቸው። ሁለቱ ምን ይባላሉ? እኛ ኮምፓቲቢሊስት እንባላለን። አንዳንድ ሰዎች እውቀቱ የለውም ፍሪዊል ብቻ አለ ብለው የሚሉ አሉ። እውቀቱ አለ ፍሪዊል የለውም ብለው የሚሉ ሰዎች አሉ። እነዛ ምን ይባላሉ? ፌታሊዝም እና ሊብርቴሪያን አለ። እኛ ፍሪዊል አለ ብለን ስንል ሊብርቴሪያን ፍሪዊል አለ ብለን አናምንም። ሊብርቴሪያን ፍሪዊል አላህ ምንም የሚያውቀው ነገር የለም ግን ፍሪዊል አለ ብለው ያምናሉ። ፌታሊያን የሚባሉት ደግሞ አላህ አዋቂ ነው ይሉና ወይም አምላክ አዋቂ ነው ይሉና ፍሪዊል የሚባል ነገር የለም። ምንድነው ለሱ የሚባሉ? ኢንኮምፓቲቢሊስት ናቸው፣ ተናጥፋውያን ናቸው፣ ሆድና ጀርባ ናቸው ብሎ የሚያምኑ የአምላክ እውቀትና የሰው ነፃ ፈቃድ ሆድና ጀርባ ናቸው ብሎ የሚያምኑ ናቸው። እኛ ደግሞ ኮምፓቲቢሊስት ነን። ራሱ ተመጣጣኝ ነው። ሁለቱ ነገሮች የሚጋጩ አይደሉም ብለን ነው የምናምነው። ይሄ ከሎጂክ አንፃር ከቅዱሳን መጽሐፍቶቻችን አንፃር ከተለያየ ነገር ኢቲሞሎጂካል አርጊውመንት አለን፣ ኦንቶሎጂካል አርጊውመንት አለን፣ ሜታፊዚካል አርጊውመንት አለን ማለት ነው። ከፈለክ ሰፋ ባለ መልኩ እንትን ነው እና ኢንሻአላህ ምሳሌ እንበላ ነው። እኛ ኤብሮ እንብላ ተሰብስበናል። ሰላም ነው፣ ሰላም ነው። ሳሚሻ የጠፋሰው ወይኔ እኔ አንተ ማግኘቴ በቃ እግሬ። እንዴት ነህ? ደህና ነው ወይ? ጠፋ እኮ የዋሽታው እኮ ሆንክብን እኮ። በስመ አብ በጣም ስላገኘሁ ደስ ብሎኛል። እንዴት ነህ? ሰላም ነው? ሁሉ መልካም? ሰላም ነኝ ያለው ምሳ ልንበላ ነውና እየጠበቁኝ ነው። ኤብሮ ልውጣ ኢንሻአላህ፣ ሌላ ቀን እመጣለሁ። መልካም ቀን ይሁንላችሁ። ምሳ እንብላ ኤብሮ። ደስ ይለኛል። አስቀናለሁ። እኛ ጋር እንጀራ ነው ዛሬ። አንድ ቀን ኡስታዝ እንብላ አፈርሶን መልካም አንድ እንዴ አብሽር ምን አፈር ነሽ? አንድ ለፊልሙ ነው ያልኩት። ኡስታዝ አንድ 10 ሰኮንድ ብቻ ነው።
እሺ 10 ሰከንድ ነው ያልከኝ። 10 ቁጥርለት። እሺ ኤብሮ ለውጣ እሺ ሙአይሚን የሚለው ማለትም አረበኛው እንትን ማለት ነው። ቁርአን ላይ እንትን ብዬና ተጠባባቂ ነው ወይስ ምንድነው? አሁን ቁርአን ላይ ተጠባባቂ አለው። አራት ትርጉም አለው። ሙአይሚን የሚለው አላህ ራሱ ሙአይሚን ተብሏል። ሙአይሚን ማለት ጠባቂ በሚል ይመጣል። ሙአይሚን ደግሞ ሱፐርቫይዘር ማለት ጠባቂ ማለት ነው። ሙአይሚን የሚለው ደግሞ ኮሬክተር አራሚ በሚል ይመጣል። ሙአይሚን ደግሞ ዊትነስ በሚል ይመጣል። አረቢክ እንግሊሽ ሌክሲከን ላይ እንደዛ ነው። ወደ 4-5 ትርጉም ይሰጠዋል። ቁርአን ግን ሱረቱ ማይዳ ምዕራፍ 5 ቁጥር 45 ላይ ያለው እየተናገረ ያለው ሙሰዲቃን ነው አለ። ከአላህ ዘንድ የወረደውን ሙሰዲቃን ሆኖ እንደገና ደግሞ በላዩ ላይ ደግሞ ተጠባባቂ ነው አለ። ሙአይሚን ነው አለ። ሙአይሚን ማለት ኮሬክተር ማለት ነው። ኮሬክት ያደርገዋል ማለት ነው። ፉርቃን ነው ቁርአን እውነትን ከሐሰት የሚለይ ነው። እነሱ ያደረጉትን ነገር ማለት ነው። እንትን በላዩ ላይ ነው የሚለው አይተቆነ በላዩ ላይ ማለት ኦቨር ሆኖ ማለት ነው። ከሱ በላይ ሆኖ እንትን ይለዋል ኮሬክት ያደርገዋል ማለት ነው። ሐሳቦቹ ምን እንደነበሩ በቁርአን ላይ ሜን ፖይንቶችን እንትን የሚያርመውን ነገር ያርማል ማለት ነው። በነገራችን ላይ አማርኛው ችግር ስላለበት ነው እንጂ በይነ የሚል ነገር አለ። ሊማ በይነ የሚል ነገር አለ። በይነ ማለት መካከል ነው። የሚያረጋግጠውም የመጽሐፉ ሰዎች የያዙትን መጽሐፍ በከመካከላቸው ነው። ኮንፈርም የሚያደርገው የመጽሐፉ ሰዎች የያዙት ላይ ስለ ተውሂድ ስለ አንድ አምላክ አስተምሮት ያለውን ነገር አጠቃላይ ኮንፈርም ያደርጋል ማለት ነው። በይነ ማለት መካከል ማለት ነው። ሁሉንም አይደለም ራሱ ለምሳሌ ዘዳግም 6:4ን ስታመጣ በወልድ ስትመዝነው ያኔ ታረጋግጣለህ። ከነሱ ጋር ያለውን የሚያረጋግጥ ነው የሚለው። ስለዚህ ከእናንተ ጋር ያለውን ግን በይነ ነው ራሱ በመካከል ላይ ያለውን እንጂ እንዳጠቃላይ ለማለት አይደለም። ይበቃቸዋል። እንግዲህ ይቅርታ ሌላ ቀን በደንብ አብራራለሁ። እሺ በግርድፉና በሌጣው ነው የነገርኩት። ደርዝና ፈርጅ ባለው መልኩ ሌላ ቀን እመጣለሁ። ችግር የለም ኡስታዝ፣ በደንብ እፈልጋለሁ። ደግሞ በጣም እፈልጋለሁ። እሺ አካውንቱ መቀመጥ ይችላል። ኤብሮ አይደል? ችግር የለውም። ኧረ ይቀመጥልህ ነው አካውንቱ ይቀመጥ። እኛ ምሳሌ ብላ የለውም። እሺ ማን ነበረ? ለምን ወጣ? አይ ኸይር አንድ ጊዜ 1400 ሰዎች በጣም ገራሚ ቪዲዮ ለቅቅ ያለው ሰሞኑን በጣም ግርግር የፈጠረ ነገር በክርስቲያን አማኞች ላይ በጣም ግርግር የፈጠረ አንድ ቪዲዮ ሰርቻለሁ። እሱም የመጽሐፍ ቅዱስ ጸሐፊያን አይታወቅም በሚል ማለት ነው። እና 1400 ሰዎች ከ1400 ቢያንስ 1000 ሙስሊም ናቸው። ስለዚህ ሁላችሁም ግቡና ኮሜንት አድርጉ ቫይራል እንዲወጣ። አንዴ ባቢ ሚውታል። ስለዚህ ሁላችሁም ግቡና ኮፒ ሊንክ፣ ሼር፣ ሪፖስት ለኡማው እንዲደረስ አድርጉ። እሺ ያጀማ በደንብ አድርጋችሁ እና ደግሞ አንድ ነገር ላስቸግራችሁ። ፖዚቲቭ ትግርኛ ቤት የሚሰራ ልጅ ነው። ፖዚቲቭ እዛ ጥግ ላይ ከኡስታዝ ወሂድ በታች የምታዩት ፖዚቲቭ እሱን 1000 ያስገቡት። እሺ ትግርኛ ቤት ላይ የሚሰራ ልጅ ነው። 1000 እንዲገባና እንትን እንዲል ያው በደንብ መስራት እንዲችል ጎበዝ ነው ማሻአላ አላህ ይጨምርለት። እዛ እንዲሰራ ያው ፎሎወሩን አሳድጉለት ኢንሻአላህ። ፖዚቲቭ የሚለውን አካውንት ከኡስታዝ ወሂድ አጠገብ ያለውን ማለት ነው። ኡስታዝ ወሂድን ፎሎ ያላረገ መቼስ ፎሎ አድርጉ ብዬ አልነግራችሁም። እሺ ኤኒዌይስ ጥያቄ ያላችሁ ቀጥሉ። አሁን ጥያቄ ካቲ ጨረስክ? ካቲ ያ አንድ ጨርሻለሁ። እሺ ከጨረስክ ኢንሻአላህ። እሺ ግን አንዳንዴ ሳስበው ላይክ ፐርፐዙ ምንድን ነው? ላይክ እዚህ መምጣታችንና መፈተናችን ምንድን ነው ፐርፐዙ? በጣም ደስ የሚል ጥያቄ ነው የጠየቀው እና አላህ ቁርአን ላይ ከአላህ ውጪ ይህንን መልስ ያስቀመጠ የለም እና በጣም የሚገርም ጥያቄ ነው። አሪፍ ጥያቄ ነው የጠየቀው። አላህ ምን ይላል በቁርአን ላይ ሲናገር የሰው ልጆች ሁሉ የመጡበት አንድ ምክንያት አለ። የመጀመሪያው የተፈጠርንበት ዓላማ ነው። ወማ ኸለቅቱል ጂነ ወልኢንስ ኢላ ሊያዕቡዱን። የሰው ልጅም ይሁን አጋንንትንም ይሁን የሰው ልጅን እኔን ሊገዙኝ እንጂ አልፈጠርኳቸውም ማለት the main purpose ማለት ነው። main purpose የሰው ልጅም ይሁን አጋንንት የተፈጠረበት main purpose ምንድነው? አላህን ለመገዛት ነው። ይሄ main purpose ነው። ሁለተኛ በዚህ main purpose ውስጥ ደግሞ ፈተና አለ። ተግባባን? አላህ ይገዙኛል አይገዙኝም የሚለውን ነፃ ምርጫ ያለውን ፍጡርን ፈጠረ። መጀመሪያ አላህ የፈጠረው ነፃ ምርጫ የሌለውን ፍጡር ነው። እሱም መላእክት ናቸው። መላእክት ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። አላህ ያዘዛቸውን አንድንም ነገር በቃ እንዲህ ሳይሉ ቀጥ ብለው እንዲያደርጉ
ተሰርተው ነው በቃ የተፈጠሩት ማለት ነው። እንደዛ ነው አፈጣጠራቸው። አላህን አያምፁም መላእክት ማለት ነው። ግን የሰው ልጅን ደግሞ መፍጠር ፈለገ አላህ። ተግባባን። የሰው ልጅ ደግሞ የሚባለው ነፃ ምርጫ ያለው ነው። የሰው ልጅንና አጋንንትን እነዚህ ሁለቱን ሲፈጥራቸው የፈጠራቸው ለምንድን ነው? እሱን ሊገዙት ነው። ተግባባን። የሰው ልጅንም ይሁን አጋንንትን እኔ እንዲገዙኝ በቀር አልፈጠርኩም ማለት። ከዛ ግን ከፈጠረ በኋላ እንደምንገዛውና እንደማንገዛው ሊፈትነን ደግሞ ምን አረገ? ሞትና ህይወትን ፈጠረ ይላል ሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ ምን እያለ ይናገራል? አላህ አለዚ ኸለቀል መውተ ወልሐያት ሊየብሉወኩም አዩኩም አሕሰኑ ዐመላ። ያ ሞትንና ህይወትን የፈጠረ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ነው፣ ሊፈትናችሁ ነው አለ። ስለዚህ ይህንን ፈተና ያለፈ ደግሞ ፐርፐዙ ምን ይሆናል? ይህን ፈተና ያለፈ ዘላለማዊ ጀነትን ያገኛል፣ የዘላለም ህይወት ያገኛል ማለት ነው። ኖ አልፈልግም ብሎ ደግሞ በነፃ ምርጫው መጥፎን የሰራ ካለ ደግሞ ዘላለማዊ እሳት አላህ ያስቀመጠለት ይጠብቋል። ለዛ ነው አላህ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር፣ የፈለገ ይመን የፈለገ ይካድ፣ ግን ኢና አዕተድና ሊዛሊሚነ ናራ፣ ለበዳዮች ግን ምን አዘጋጅቼላቸዋለሁ አለ? እሳትን አዘጋጅቼላቸዋለሁ አለ። ተግባባን። ስለዚህ ካትዬ አላማችን አላህን የመገዛት ነው። ሲጀመር የመጣ ነው በዛ ነው። ደስታም የሚገኘው በዛ ነው። ፈተናም ያለው ለዛ ነው። ለዛ ነው አላህ ፈተና ከሚባሉት ነገሮች መካከል የመልካችን መለያየት፣ የቁመታችን መለያየት፣ የንብረታችን መለያየት፣ እነዚህ ሁሉ ይሄ ሁሉ ፈተና ነው። ተግባባ። ምክንያቱም አንድ ሰው በንብረቱ ብዙ ነገርን ሊያደርግ ይችላል። ለሰዎች እምቢ ብሎ ሊቆጥብ ይችላል። እነዚህ ነገሮች የመሳሰሉትን አላህ ለፈተና መሆኑን ግልጽ ያደርጋል ማለት ነው። አይ ቲንክ ምናልባት ከተግባባም ማለት ነው። ያ ግን አሮን ነው ላይክ በጣም ሊገባኝ ያልቻለው ነገር ላይክ ለሱ ምን ይጠቅማል? የኛ እዚህ መተን እና ወደኛ ወደ ላይክ እሳት ውስጥ መግባት ወይም አለመግባት ለሱ ላይክ ምን ይጠቅማል? አሮን ነው ምንም አይጠቅመውም። አላህ ምን እንዳለ ታውቃለህ? በሐዲስ ላይ ሐዲስ አልቁድስ ላይ ምን አለ መሰለ? ኢነ ኢንሰኩም አለ በቃ ይሄ የሰዎቻችሁም አጋንንታችሁም ይሄ በቃ ዓለም ላይ ያለ አጋንንትም ሰውም አንድ ላይ ተሰብስቦ አለ በሚባል በአንድ ሰው በጣም አላህን በሚያመልክ ልብ ሆኖ ሁሉም አላህን ቢያመልክ ቢገዛ ለኔ ስልጣን የሚጨምር ነገር የለም ማለት ነው። በተመሳሳይ ሁኔታ ፋጅር በተባለ በጣም ቀጣፊ በተባለ ሰው ልብ ሆኖ ሁሉም አንድ ሰው በቃ በአንድ ሰው በዛ ልብ አይነት ሰው ሆኖ በአላህ ላይ ቢያምፁ አላህ ምንም የሚጎዳው ነገር የለም። ተግባባን። አላህ የፈለገውን ይሰራል፣ ከሚሰራው ነገር ግን አይጠየቅም። ግን በዳይ አይደለም። አየህ በዳይ አይደለም አላህ። ለምንድነው በዳይ ያልሆነው? ነግሮናል። ለምንድነው በዳይ? ለምሳሌ አሁን አንተን ነግሮሃል። ያው አላህ እየነገረህ ነው፣ በእኔ በኩል በኡስታዝ ወሂድ በኩል በሌሎች ወንድሞችን በኩል። ለምሳሌ አላህ የሰው ልጆችንም አጋንንትንም የፈጠርኩት እኔን እንዲገዙኝ ነው ብሎ ይሄው መልእክት አስተላለፈልን። ለምን አለ? አንተ ቁሉ ማ ጃአና ሚን በሺር ወላ ነዚር፣ አስጠንቃቂና አብሳሪ መልእክተኛ አልመጣልንም እንዳትሉ ይሄው አመጣውላችሁ አለ። ፈቀድ ጃአኩም በሺር ወነዚር፣ በርግጥ አስጠንቃቂም አብሳሪ መልእክተኛ አመጣላችሁ አለ። ስለዚህ መልእክቱ ደርሷል። መልእክት ባይደርስ ኖሮ ግን ወማ ኩና ሙዐዚቢና ሐታ ነብዐሰ ረሱላ፣ እኔ መልእክተኛን እስከምልክ ድረስ አልቀጣም አለ አላህ። መልእክተኛን እስከምልክ ድረስ በጭራሽ መቀጣ አይደለም ማለት። ስለዚህ አላህ ፍትሃዊ ነው። ፍትሁ ደግሞ እኔን ተገዙኝ በቃ እኔ እንዲፈጠረን እኮ ኦሬዲ አንድ ፈጣሪ ያለ ብላ አምናል። ያ አንዱ ፈጣሪ መልእክተኞችን ልኳል። ሲልክ የላከው አን ይዕቡዱላህ ወጅተኒቡ ጣጉት፣ አንድ አምላክን በብቸኝነት ተገዙ ጣዖታትን ራቁ የሚል ነው። በቃ ይሄን ነበር የተናገረው። ስለዚህ ይሄንን ማድረግ አልችልም፣ ኖ እኔ ሰዎችን አመልካለሁ፣ ኖ አምላክ የለም፣ ኖ የፈለኩትን ሰው እንደፈለኩ ማድረግ ማኑዋል የሚባል ነገር አልፈልግም። በቃ እኔ ምክንያቱም በኖርማል በሞራል የምትሄድ ከሆነ ሰብጀክቲቭ ይሆናል ሞራል። በቃ ለምሳሌ ጃስሚን የምታስበው ሃናን የምታስበው እኔ የማስበው ኡስታዝ ወሂድ የሚያስበው ማሂር ፖዚቲቭ ሁላችንም የምናስበው ሰብጀክቲቭ ነው። በቃ እንደየራሳችን ነው። ለምሳሌ ከመሀላችን አንዱ የፈለገው ለምሳሌ ምን ሊል ይችላል? ሰው መግደል ኖርማል ነው ሊል ይችላል። አላህ ግን ማኑዋል ላይ ምን ብሏል? የራሱ ቁርአን ላይ ምን ብሎ አስቀምጦልናል? የሰው ልጅ ሆይ ያለ አግባብ ነፍስን እንዳታጠፋ ብሎ አስቀምጦልናል። አንድን ነፍስ ያለ አግባብ ያጠፋ የዓለምን ሁሉ እንዳጠፋ ነው የሚቆጠረው ብሏል። በቃ ሙሉ በሙሉ ማለት ነው የሰውን ዘር በአጠቃላይ። ስለዚህ ማኑዋሉ አላህ የሰው ልጆች መተዳደሪያ ማኑዋል አድርጎ ከቁርአንን ከሰማይ ያወረደልን መሆኑ ራሱ በዚህ ትመለከታለህ ማለት ነው። ግልጽ ነው። ስለዚህ
አላህ የሚጠቀመው የሚጎዳውም ነገር የለም። ግን እሱ የፈለገውን ይፈጥራል፣ የፈለገውን ይሰራል፣ አይጠየቅም። እኛ ግን እንጠየቃለን። ግን በዳይ አይደለም። ግልጽ ነው። ያ ግልጽ ነው። ግን እንዳልከው ላይክ ሌላኛው ደግሞ which one like ሁሉም ሃይማኖት ውስጥ ስትገባ ሁሉንም ሃይማኖት ስታይ ሁሉም ሃይማኖት ሜክ ሴንስ ያደርጋል። ሁሉም like even like Buddhism, Hinduism, Christianity, Judaism ሁሉም እንትን ስትለው ሁሉም ሃይማኖታቸው ሜክ ሴንስ ያደርጋል። like እስላምን ከነሱ ምንድነው like ለይቶ የሚያወጣው? ያ ኦፍ ኮርስ በጣም የሚገርም ጥያቄ አሁንም የሚገርም ጥያቄ በቃ ትልቅ ጥያቄ ነው የጠየቀው። ወላሂ በቃ የሚገርም ጥያቄ። ምክንያቱም እስልምና የሚለይበት አንድ ትልቅ ነገር አለ። ቡዲዝም ጋር ብትሄድ የሚያመልኩት የሆነ ነገር ላም ሲያመልክ ታየዋለህ። ለምሳሌ ላም ስር ሽንት ሲጠጣ ታየዋለህ። እንግዲህ አእምሮ እንኳን የማይቀበለው ነገር ማለት ነው። የተፈጠረ ፍጡርን አምላኬ እዛ ውስጥ ነው ብሎ አምላኬ ነው ብሎ እሱን ሲያመልክ ታያለህ። ብዙ እንደዚህ አይነት ናቸው። በቃ እንዳለ እሳት አምላኪ ብትሆን እሳት የሚባለው ነገር ራሱ ፍጡር ነው። ላም የሚያመልክ ላም ፍጡር ነው። ቁጭ አድርጎ የሆነ ነገር እንትን ይላል ያመልካል። ስለዚህ እነዚህ እንዳለ ቡዲዝም፣ ሽንቶይዝም ምናምን የሚባሉት እንዳለ ከእንደዚህ ጋር የተያዘ ነገር ነው ያላቸው። ሌላኛው ሁለተኛው ክርስትና የሚባለው እምነት ክርስትና ሰውን ማምለክ ነው። ሰው እንዴት ይመለካል? እንደኔ የሚበላ የሚጠጣ ከበላ ከጠጣ በኋላ እዛ ቦታ ሄዶ ቁጭ ብሎ የሚያስወግድ በዛ መልኩ እንዴት አድርጌ ነው ይሄንን ማመልከው? ነኝ በምን አይነት ሁኔታ ላመልከው እችላለሁ? አምላክ አንድ ነው እንጂ አምላክ ሶስት ነው ብዬ እንዴት ልቀበል እችላለሁ? በየትኛው አእምሮ ልቀበል እችላለሁ? ተግባባን? አንደኛው እያመለኩት አንደኛውን ለምሳሌ አብ ወልድ መንፈስ ቅዱስ አብ ብዬ ብጣራ መንፈስ ቅዱስ እኔን ለምን አላስቀደምከኝም ቢለኝ ምን መልሳለኝ? መንፈስ ቅዱስ ብዬ ብጣራ መጀመሪያ ወልድና ለምን እኔን አላስቀደምከኝም ቢሉኝስ? ሎጂክ ራሱ አይደለም አእምሮ ራሱ ረፍት አይኖረው። ሰውን እንዴት አመልካለሁ እላለሁ? እንዴት ሰው እኔ በቃ እኔ ላመልክ አልችልም። ተግባባን? ስለዚህ አንዱ አምላክን በብቸኝነት የመገዛት ተግባባን፣ ነቢያትን ሁሉ የመቀበል ሃይማኖት ካለ እስልምና ብቻ ነው። ለምሳሌ አረ እናንተ እንደምትሉት እኮ ለምሳሌ ማን ነው ሂንዱይዝም ማን ነው የአይሁዳውያን እምነት እኮ አለ። አይሁድ እኮ አንድ አምላክን ነው በብቸኝነት የሚገዙት። እነሱስ ብለህ ልጠይቅ ትችላለህ። ኦፍ ኮርስ አንድ አምላክን ይገዛሉ፣ ግን ነቢያትን ክደዋል። ለምሳሌ አይሁድ ሁኑ ብሎ ያዘዘበት የለም። አምላክ ያለው ምንድነው? አንድ አምላክን በብቸኝነት ተገዙ። ያ አንዱ አምላክ ደግሞ በብቸኝነት መገዛት ማለት ኮንሴፕቱ ራሱ እስልምና ነው። ስለዚህ ወደዚህ ስንመጣ እስልምና ከነብዩ አደም ጀምሮ እስከ ነብዩ መሐመድ ያለውን ነብይ ሁሉ ተቀብሏል። ጣዖትን አታምልኩ ነው የሚለው። ሰዎችን አታምልኩ፣ ለድንጋይ አትስገዱ፣ ለዛፍ አትስገዱ፣ ለፍጡራን አትስገዱ። ተግባባን? ለመላእክት አትስገዱ፣ ለቅዱሳን አትስገዱ፣ ለአንዱ ለአምላክ ብቻ በቃ ለሱ ስገዱ፣ እሱን አምልኩ፣ ነፃ ትወጣላችሁ። አለቀ። ስለዚህ በቃ በአጭሩ እኛ አሁን ክርስትና ነብዩ መሐመድን ለምሳሌ አልተቀበሉም። አይሁዳውያን ደግሞ ኢየሱስና ነብዩ መሐመድን አልተቀበሉም አለይሂ ሰላቱ ወሰለም። ሎጂካሊ ብታየው እኛ ሁለቱንም ነብይ ተቀብለናል። ሎጂካል ነው። እሺ ማለት ስለዚህ ያው ሎጂካሊ ብታየው እኛ ሁሉንም ተቀብለናል። ልንድል የምንችለው ራሱ እሺ የለም ብለህ ብትል ራሱ እኛ ሁሉንም ተቀብለናል፣ እንጠፋለን አንድ ላይ ማለት ነው። ምንም ችግር የለው። አለ ብለህ ካልክ ግን እኛ ሁሉንም ነቢያቶች ተቀብለናል። አየው ሎጂኩ። ስለዚህ በአጭሩ ግን እሱ ሳይሆን ቁም ነገሩ አንድ አምላክን በብቸኝነት የመገዛት ሃይማኖት እስልምና ውስጥ ብቻ ነው ያለው። ከዛ ውጪ ያለው እንዳለ የነቢያት ሃይማኖት አይደለም ሁኔታው ማለት ነው ስታየው። ሜቢ ግልጽ ከሆነልህ ሆነልህ፣ ካልሆነልህ ኢንሻአላህ ወይ ወደፊትም ጥያቄዎች እየጠየቅ ሊሆንልህ ይችላል ኢንሻአላህ። ግልጽ ነው። ተጋሪ አልካይ ግን ላይክ አይዲዮሎጂያቸውን ስታይ አሁን ለምሳሌ የሂንዱይዝም ላይክ ብዙ አይነት ጋድ አላቸው። የፋየር ራሱ የራሱ እንትን አለው። ለሁሉም ነገር እንትን አላቸው እና ለሁሉም አሁን ለምሳሌ ለእንስሳም ራሱ እንትን ይሰጣሉ፣ ሪስፔክት ይሰጣሉ፣ እንትን ይላሉ አላቸው። እና የሂንዱይዝም አንድ ቡዲዝም ስታየው ቡዲዝምም እንደዛው እና ሜክ ሴንስ ያደርጋል ነው መልክ ላይ ሁሉም ቦታ የሁሉንም ሪስፔክት ማድረግና ላም ማምለክ የተለያዩ ነገሮች ናቸው። ላም ይመለካል እንዴ ካቲ?
እሳት ይመለካል፣ ላም ይመለካል። እኔ ብዙ ሪሊጅናቸውን አላውቀውም በደንብ ግን I feel like it makes sense make sense ባሃረግ like 1 ቢሊዮን ሰው ሙሉ ያንን ሃይማኖት አያመልከውም። ሌላኛውንም ስታይ እንደዛ እና የሁሉም ሃይማኖት ሜክ ሴንስ ያደርጋል እና እኔ ለማለት ያሰብኩት ምንድነው ሎጂካሊ አንተን ነው የምጠይቀኝ። ሜክ ሴንስ ለነሱ አረጋ አላረገም አይደለም። አንተ ሎጂካሊ ፍጡር ታመልካለህ ወይስ አታመልክም? አላመልክም። በቃ አመሰግናለሁ። ስለዚህ አሁን እነዛ እንዳለ አሁን የምትላቸው እንደዚህ እንትኒዝም እንዳለ የምትላቸው እንዳለ ከዚህ ጋር የተያያዘ እምነት ነው ያላቸው። ከአንድ አምላክ ውጪ 3 አምላክ ወይ 4 አምላክ ወይ 12 አምላክ ምናምን አለ ብለህ ታምናለህ? ሊኖር ይችላል like የሰማይ አምላክ፣ የምድር አምላክ፣ የእሳት አምላክ ሜቢ ሊኖር ይችላል። የሁሉ ገዢ የሆነ ስንት አምላክ ነው የሚኖረው? ኢንዲፔንደንት የሆነ አንድ ብቻውን ያለው ብለህ ነው የምታስበው ወይስ ብዙ አማልክቶች ናቸው ያሉት ብለህ የምታስበው? እስቲ አንተ በአእምሮ እንዴት ነው የሚነግርህ አእምሮ? ኦኬ የኔ አእምሮ የሚነግረኝ እስኖ ላይክ እንደ አምላክ ስትል አምላክ ማለት ላይክ አንተን የፈጠረ ይሄንን ዩኒቨርስ ያስገኘ ሰማይና ምድርን በመካከላቸው ያለውን ሁሉ ያስገኘ there is only one power አንተ ብቻ ፓወር በሚለው ልትሄድ ትችላለህ። ያ አንድ ፓወር ነው ወይስ የአንዱ አምላክ ነው ወይስ ከአንድ አምላክ ውጪ ብዙ አማልክቶች አሉ? እንደዛ ብለህ ነው የምታስበው? ገዢ የሆነ የለም ኢንዲፔንደንት የሆነ ማንንም ኢንዲፔንደንት በገዢ አላምንም። በገዢ ምናምን አንድ ነው ብዬ አላምንም። ስንት ነው ብለህ ነው የምታምነው? እሺ እኔ አሁን ሎጂካል ጥያቄ ጠይቃለሁ። ስንት ነው ብለህ ነው የምታምነው? አይ ቲንክ እኔ በየማምነው ሁላችንም ኢኳል ነን። ላይክ አንተም ሁላችንም ላይክ ስንሞት ሁላችንም the same ሁላችንም የምንሄደው አንድ ቦታ ላይ ነው። ያ የፈጠረን ቦታ ጋር ነው ማለት ነው። ጥያቄ ቦታ አይደለም። እኛንና ሰማይና ምድርን ስንት ነው ብለህ ነው የምታምነው? እሱ አንድ ነው አልኩ፣ ግን እኛም ሴም ነን። ያለያያችን አይምሮአችንና ቦዲያችን ብቻ ነው ነው ማለት እኛን የፈጠረው አንድ ነው አይደለ? ፍጡር ነው እኛን የፈጠረን ወይስ ራሱ ፈጣሪ ብቻ ነው የተፈጠረ ነው ብለህ ታምናለህ? ና የተፈጠረ አይደለም። በቃ አመሰግናለሁ። አየህ አሁን ወደ በቃ እኛ እስልምና አእምሮ የሚቀበለው እምነት የምትለው ከዚህ ቆይ አንዴ ልጨርስልህ። አእምሮ የሚቀበለው እምነት ብለን የምንለው ለዚህ ነው። እኛ አምላካችን ያልተፈጠረ ነው፣ እሱን ሊፈጠር የሚችል የለም። ተግባባን? በቃ እሱ የሚፈጠርም አይደለም። ምክንያቱም እሱ ከተፈጠረ እሱ ማን የፈጠረው ነው። እንደዚህ አይነት ጥያቄ መነሳቱ አይቀርም። ስለዚህ አምላካችን በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ ገብቷል? በአድራጊነቱ ላይ ተደራጊነት የሌለበት፣ በቃ ሁሉ ነገር ኢንዲፔንደንት ነው። እሱ አንድ ነው። በቃ ብቻው ሁሉንም ነገር አድርጓል። በሰማይ በምድር በመካከላቸው ያለውን ሁሉ የፈጠረ ያስገኘ ያደረገ ነው በቃ እሱ። ስለዚህ እሱን ማምለክ ነው የሚሻለው ወይስ እዛ ላም ሽንት ስር ሄዶ እኔ ወላሂ በጣም ነው ያፈርኩት። እኔ ፕሮፌሰሮች ምናምን ስንት ነገሮች ላም ሽንት ስር ሄዶ የላም ሽንት ይጠጣል ላሟ ስር ቁጭ ብሎ አምላኬ ብሎ እየቀባባት እየረገጠችው ምናምን ይሄ አእምሮ ራሱ የሚቀበል አይደለም። ወንድ ልጅ ሆኖ ወንድ ልጅ እንደኔ የሚበላ የሚጠጣ ሆኖ ከበላ ከጠጣ በኋላ ወደ አፍ የሚገባው ወደ አልፎ ወደ ዳሪ ሊጣላ ተመለከቱ ምን ራሱ እያለ እየተናገረ እሱም ማምለክ ፍጡር አይመለክም በቃ። ስለዚህ እንዲህ አይነት ነገር የሌለው በእስልምና ብቻ ነው። ነቢያትን ሁሉ ያለመጣል ነቢያትን ሁሉ መቀበል ያለው እስልምና ላይ ብቻ ነው፣ የትም የለም ሌላ ቦታ። ይሄ ትልቅ ነገር ነው። ኢንሻአላህ ቀስ እያለ ደግሞ ይገባል። ካትዬ አሁን ወደ ሌላ ሰው አንድ ኮሽን ጠይቀህ። እሺ አሁን አንተ ውስጣችን ውስጥ እኛ ውስጥ አምላክ አለ ብለህ ታስባለህ? እግዚአብሔር አለ ብለህ ታስባለህ ወይ ፈጣሪ አለ ብለህ ታስባለህ? ካትዬ አምላክ እኛ ውስጥ ምን ይሰራል? አምላክ በማንነቱ ከፍጡራን ውጪ ነው። ፍጡራን እኔ ግን እንደማስበው ላይክ አላህ በእውቀቱ ሁሉም ቦታ አለ፣ የማያውቀው ነገር የለም። እኔ እንደማስበው ሁላችንም ውስጥ አምላክ አለ ብዬ ነው የማስበው። አንተና የምታስበው ምንም ማስረጃ የለም፣ እንደዛ ለመሆኑ ማስረጃ የለም። በመጀመሪያ ደረጃ በየትኛው እውነት ነው ማስረጃ ስክሪፕቸር ላይ ያገኛል?
ስለዚህ ሊሆን አይችልም። አምላክ እንደዛ ሊሆን የማይችለው ሽንት ቤት ከኛ ጋር አይገባም። የቆሻሻ ቦታ ላይ አምላካችን አላህ አይገባም። ተግባባን? አምላክ ከሚሉት ነገር ለሱ ከማይገባው ነገር ሁሉ የጸዳ የነጻ አምላክ ነው። አልহামዱሊላህ ረብል ዓለሚን። ለሱ እንደዚህ አይነት ባህሪያቶች የሉትም። በቃ ይሄ የእስልምና አስተምሮ ነው። ስለዚህ ኢንሻአላህ ካትዬ በደንብ ሌላ ጊዜ ወይ ሰፋ ያለ ተነታኔ እንሰጥበታለን። ለዛሬ ግን ያው ጥያቄ ሌሎችም እየጠየቁ ስለሆነ በአንድ ሰው ላይ ጊዜ እንዳንፈጅ አሰላስለው። እሺ በደንብ አድርገህ እሺ። ሌላ ጥያቄ ያለው ሰው ብሮ ወይ አንድ ጊዜ ቅድም ኡስታዛችን ኡስታዝ ዋይት ስለገባ ማለት እንደሌላ ጊዜ ኢንሻአላህ ጊዜ ወስተን ቪዲዮ ላይ ስላልሰራን አሁን የመጣችሁ ሰዎች ይቡና ቪዲዮን አደራ የዛሬው ቪዲዮ ለዓለም መድረስ አለበት። ለኢትዮጵያ ብቻ አይደለም፣ ለአዲስ አበባ ብቻ አይደለም። አደራችሁን እና ኬቲ ነው ኢንሻአላህ ይሄ ቤት ነው። ካሁን በኋላ የፈለከውን ጥያቄ ጠይቃለህ፣ ግን ሲጠይቅ ማለት ነው ፕሮግራም አሰልቺ እንዲሆን አጠራለ ጥያቄ ጠይቃለህ ኢንሻአላህ። ኢንሻአላህ ብሮ ይግባ አይደል? ሰው አስገባ፣ እሱ ይውረድና ለሌላ ጊዜ ይማራል ኢንሻአላህ። መልካም ጊዜ ይሁንልህ። ሆሊ የሚጠይቅና ይወርዳል ኢንሻአላህ። እሺ አመሰግናለሁ። ተናዋል ይሰማል። አንዲ ይሰማል። እዚህ ጋር ከጎን ፖዚቲቭ የሚለውን ቅድም ኢንትሮዲክት ታደርገው ነበርና አይ ቲንክ ወንድሜን ሳላገኝ አልቀርም። እንትን ታደርግልኛለህ ፖዚቲቭ ላይክ እንትን ታደርገው እሱ ያለበት ቦታ ትግራይ ውስጥ ከሆነ እኛ አካዳሚ ስላለ አይደለም ማሂር ቆይ እኔ እነግርሃለሁ፣ በውስጥ እነግርሃለሁ ኢንሻአላህ። ግን በጣም ጎበዝ ልጅ ነው። እኔ አውቀዋለሁ፣ በደንብ ነው የማውቀው። ፎሎ አድርጉት እሺ። ፖዚቲቭን ፎሎ አድርጉና 1000 ያስገቡት። ፎሎ አድርጉት። 1000 መግባት አለበት። ትግርኛ ቤት ይሰራል። እሺ ትግርኛ ቤት ስለሚሰራ 1000 ፎሎ አድርጉትና እዛ መስራት እንዲጀምር አድርጉት ኢንሻአላህ። ኦኬ ማሂር እንደዛ ነው። እሺ ያለው ነገር በቃ ደውልልኝ። በኋላ የኔንም ቪዲዮ ኮፒ ሊንክ አድርጉት ንገርልኝ። እሺ እኔም ማሂርም ቪዲዮ ለቀናል ኢንሻአላህ። እየገባችሁ ኮፒ ሊንክ ሼር አድርጉ። እሺ ጥያቄ ያላችሁ ጠይቁ ጋይስ። እሺ ጥያቄ ያለው ሰው መጠየቅ ይችላል። ሞሎ ይጠይቅኝ ይብረድ ይብሮ ሙስሊም ስለሆነ ወንድማችን ስለሆነ ነው። እሺ ለሌሎች ወገኖች ቦታ ስለሚያስፈልገን ነው ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም በረካቱ። እንትን ነበር ሰፈር ላይ ከብዙ ልጆች ጋር እየተወያየን እያለ ብዙዎቹ ወደ ኤቲስት ምናምን እየሄዱብኝ ስለሆነ ብቻ አሁን ቁርአን እያነበቡ ምናምን ተመልሷል ወደ ቁርአን። እንትኖች ናቸው መጀመሪያ ኦርቶዶክስ ነበሩ። ከዛ አሁን ግን ቁርአን ካነበቡ በኋላ አንዳንድ ሂስቶሪካል የሆኑ ነገሮችን እየጠየቁኝ ነውና ኦኬ እና እነሱን እንትን መረጃዎችን ከአይሁድ መጽሐፍ ካገኘው ነው። ምናልባት ምን አይነት ለምሳሌ ኡዘይር ሞቶ ማነሳቱን የኡዘይር ሞቶ 100 ዓመት ሞቶ እንደተነሳ የሚያሳይ መረጃ አለ እንዴ ከአይሁድ? ምናልባት ፖሊዮ እሱን እነግራለሁ፣ ግን እሱን አሳያለሁ ከፍቼ ኡዘይርን። ግን አንድ ሎጂካል የሆነ ነገር ነገራቸው። ለምሳሌ የያሻር መጽሐፍ የለም አይደለ? ፖሊዮ የያሻር መጽሐፍ አለ እንዴ? እነዚህ በጣም የለም እሱ። እነዚህ መጽሐፍቶች ኦኬ፣ እነዚህ መጽሐፍቶችን ማግኘት ያልቻሉ ሰዎች ከመጽሐፋቸው ላይ አስወግደው የወረወሩ ሰዎች እንዲህ አይነት ጥያቄ መጠየቅ አግባብ አይደለም። ኤኒዌይስ እኛ ግን እኔ ከአይሁድ መጽሐፍ ሳይሆን ማሳየው የኡዘይርን ጉዳይ ከየታለ አንድ ጊዜ ኡዘይር እሺ፣ በመጀመሪያ ደረጃ የኡዘይርን ጉዳይ አላህ ቁርአን ላይ ምን ብሎ የተናገረው ነው? መጀመሪያ ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ወቃለት اليهود ዑዘይር ኢብኑ ላህ ዑዘይር ኢብኑ ላህ ብለው የአላህ ልጅ ነው ብለው ተናገሩ አለ። ይሄ ነገር ክስተት አለው፣ ዝም ብሎ የተከሰተ ነገር አይደለም። ተፍሲር አልበጋዊ ላይ ስትመለከተው ነብያችን ጋር ይኖሩ የነበሩ አይሁዳውያን እንደነበሩ ታውቃለህ መቼስ። ከዛ አታ ረሱሉላህ ሰለላሁ ዐለይሂ ወሰለም ጀማዓተን ሚነል የሁድ ከይሁድ የሆኑ ጀማዓዎች ወደ ነብዩ መጣ። ከዛ ሰላም ኢብኑ መሽከም የተባሉና ስማቸውን ጠቀሰና እዚህ ጋር ከዛ በኋላ ወደ ቁም ነገሩ ገባ። ምን አለ? ፈቃሉ ብለው አሉ ወከይፈ ምን እንዴት ሊሆን ይችላል? ነተቢዑከ ወቀድ ተረክተ ትተሳለህ አንተ ምን
ቂብለተና ወአንተ ላ ተዝዑሙ አነ ዑዘይር ኢብኑላህ የኛን ቂብላ ተውክ መጀመሪያ አቅጣጫችንን እንደገና ደግሞ ዑዘይርን የአላህ ልጅ ነው ብላ አትናገርም ብለው ነብዩን ወረፏቸው መተው ማለት ነው እነዛ አይሁዳውያን። ከዛ ፈአንዘለላሁ ዐዘ ወጀል አላህም በዚህ ምክንያት ቁርአንን አወረደ። ምን የሚል ወቃለት اليهود ዑዘይር ኢብኑላህ ዑዘይር ኢብኑላህ ዑዘይር የአላህ ልጅ ነው ብለው ተናገሩ የሚልን ከይሁዲዎች የሆኑ ጀማዓዎች እንደዚህ ብለው እንደተናገሩ ነው አላህ ያስቀመጠው ቁርአኑ ላይ ማለት ነው። ግልጽ ነው። ስለዚህ የሆኑ ጀማዓዎች ናቸው ከጀማዓዎች የሆኑ በቃ ከይሁዲ ጀማዓዎች የሆኑ ናቸው የዑዘይር የአላህ ልጅ ነው ብለው ያሰቡት ወይ ደግሞ የተናገሩት ብለው ያስቀመጠው ሐዲሱ ማን ነው? ተፍሲሮቹም እንደዛ ናቸው። ሐዲስ ነው ይሄ ነገር ሰበበን ኑዙል አለው ዝም ብሎ የወረደ አይደለም። ተግባባን። ስለዚህ ብዙዎች ናቸው ያሉት። ግን ከዛ ውጪ ደግሞ አንድ መጽሐፍ አለ the history of the Jewish of Arabia የሚል መጽሐፍ አለ። እዛ መጽሐፍ ላይ ገጽ ስንት ላይ ነው? አይ ቲንክ ገጽ 62 እና 61 ላይ ብታነበው ስለነሱ የሚያወራበት ሁኔታ ይታያል ማለት ነው። ዑዘይር የአላህ ልጅ ነው ብለው ያምኑ ብለው ይኖሩ የነበሩ ሂጃዝ አካባቢ ይኖሩ የነበሩ ሰዎች እንደነበረ የሚያሳይ መጽሐፍ ነው የመጽሐፍ ማለት ነው። ስለዚህ ከነሱ እኔ ቼክ አላረኩም ኢንሻአላህ ወይ ወደፊት ቼክ አረግበታለሁ ከነሱ ከአይሁዳውያን ሁኔታ ማለት ነው ኢንሻአላህ። ግን እዚህ መጽሐፍ ላይ ቼክ ማድረግ ትችላለህ አለ ኢብሮ ላክልህ አሁን የአይሁዳውያን ራሳቸው የአይሁድ ስኮላሮች ራሱ አው ብለው ያመኑበት ፋይሉን ልክ እሺ። እና እንደዛ ይኖራል። ያው እኔ ቼክ አላረኩም ቼክ ማድረግም ግዴታ ስላልሆነብኝ ነው ኢንሻአላህ። እሱ ካሳየን ኢንሻአላህ እናያለን። እሺ ግልጽ ነው አይደል? ፖሊዮ ያው እሱ ያሳየናል ይላክልኝና ከፍትላለሁ ኢንሻአላህ። ግልጽ ነው። ኸይር ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው አለ? 1000 ሙሉት ፖዚቲቭን ያ ጀማዓ። እሺ ፖዚቲቭ የሚለውን አካውንት 1000 ሙሉት። ላይቭ አይ ቲንክ ስንት ነው አላወኩም አሁን ስንት ላይ እንደሆነ። ማን ነው ያወረደው? ገና እኮ አልጨረሰም ጥያቄውን ጋይስ። ማን ማለት አላሁ አክበር። ለምንስ ወረዳችሁት? ጥያቄውን ሳይጨርስ ነው ያሰው። ፖሊዮ አንድ ቁጥር ጻፍ። ሶቅራጥስ ጎት ይገባል። እሺ ቅርታ። በነገራችን ላይ በጣም ጎበዝ ልጅ ነውና ለዛ ነው ኢንሻአላህ ቅድሚያ የሚሰጠዋለን። ፖሊዮ ማን ነው? በውስጡም ብዙ ነገር ጽፎልኛል ኢብሮ። ፖሊዮ አንድ ቁጥር ጻፍ ጥያቄ ከጨረስክ ሀቢቢ። እሺ እስከዛ ድረስ ሌላ ሰው እናስተናግድ። ቸጎ ሰላም ብያለሁ፣ እንዴት ነህ? ሰላም ላንተ ይብሮ፣ ሁላችሁንም ሰላም ለእናንተ ብያለሁ። ነበር ያልኩህ እኮ ቅድም። ለምን ወአለይኩም ሰላም አላልከኝም? ምን አልከኝ ወንድም? አሰላሙ አለይኩም ብዬ ነበር ያልኩህ መጀመሪያ ላይ። አው ምን መሰለ ኢብሪዬ፣ ያው ወአለይኩም ሰላም እና ሰላም አለይኩም እሱ ትክክል ነህ፣ የሰላምታ ቃል ናቸውና ግን እኔ አንድ ትዝብትና አንድ ጥያቄ ልጠይቅህ። ቆይ አይ ከዛ በፊት ቆይ አንድ ጊዜ ጥያቄ ይቀርታቸው። እሺ እንደቃለ። እሺ አሁን ሙስሊም ነህ ወይስ ሙስሊም አይደለም? እኔ በዚህ ሰዓት እኮ ነው ልነግርህ እኮ ነው አሁን የጠየቀኝ። ልነግርህ ስል ጠየቀኝ። ንገረኝ እሺ፣ ሙስሊም ነህ ወይስ አይደለም? እኔ በዚህ ሰዓት ያለሁት በቤተሰብ ላይ ስለሆነ ወደዛ አልተጓዝኩኝም። ምክንያቱም ከስር የሚያበረታቱ ሰዎች ስለሌሉ ማለት ነው። አይ ተረዳኛ? ተጎዬ ትክክል ነህ። መበረታታት ምናምን አንድ ነገር ነው፣ ግን እስልምና እኮ እምነት የሚባለው ነገር ልብ ነው፣ የልብ እምነት ነው። ከዛ በኋላ ስራዎች ደግሞ ይሰራሉ። አንተ ላመንክበትና ለተቀበልከው ነገር ደግሞ ማበረታቻ ግዴታ አይደለም እንዴ? ነብይ እኮ የተገደለ ነብይ እኮ አለ። ነቢያቶች እኮ በአላህ መንገድ ላይ ይገደላሉ፣ እንኳን አይደለም ይሄንን። እሺ ስለዚህ በመጀመሪያ ደረጃ የሰው እርዳታ ለእስልምናን ለመፈለግ የሰው እርዳታ ግዴታ አይደለም። የሰው እርዳታን መጠየቅም አስፈላጊ አይደለም በመጀመሪያ ደረጃ ማለት ነው። አላህን እውነት ፈልገው ከሆነ አላህን ፈልገው። እዚህ ቲክቶክ ላይ ቁጭ ያሉ በጣም ብዙ ሰዎች ድህነት እያሰቃያቸው እየኖሩ ያሉ አላህን እየተገዙ ያሉ ሰዎች አሉ፣ ድህነት እያሰቃያቸው ማለት ነው። ከክርስትና ወደ እስልምና መጥተው እኔ ራሴ በስነ ስርዓት የማውቃቸው ሰዎች ማለት ነው። ስለዚህ አንድ ሰው አመጣጡንም የምትለየው
ንገረኝ። ያኛው ከዛኛው ከሱ ፔጅ ወደ ታች አድርገው። ገጽ 6 ነው ይሄኛው። ገጽ 6 ላይ ልቀጥ። ወደ ታች በቃ እሱ እኮ ለዛ እኮ ነው ይሄን መጽሐፍ ላይ ነው መጀመሪያ ቢጫውን አስመልጣት። ይሄኛው አይደለ መጽሐፉ? እሱ ልትለፍጆች ነው አለ። እሺ ምን አለ? there seems to have been some Jews in pre-Islamic Arabia that equated Ezra with Enoch and said Enoch was assumed into heaven, that she stripped off his humanity and transformed into Metatron, who is some cosmologist was the head of the heavenly creature. Okay, son of God. Man no son of God የተባለው እዚህ known as the bin Elohim. ምን አለ መሰለህ? ዕዝራ ነው። ዕዝራ ምን አሉት? ዕዝራን እንደ ሄኖክ በሄኖክ ቦታ ዕዝራን አስበው ኢኩዌትድ አድርገው ከዛ ዕዝራን ቢን ኢሎሂም ብለው የሚጠሩ ነበሩ። ሳኖፍ ሚዩት አድርገው ማን ነው? አቡ ረኪያ ምናምን ነው ሚዩት አድርገው ማለት አቡ ዘከሪያ ሚዩት አድርገሽ። እሺ ከዛ ቢን ኢሎሂም አሉ። ሊትራሊ ትራንስሌሽን ኦፍ which would be son of God። ዕዝራን ምን ብለው ይጠሩት ነበር አለ? son of God ብለው ይጠሩት ነበር አለ። son of God ብለው ይጠሩት ነበር። እዛው ወደ መጨረሻ አካባቢ ደግሞ ሄድ ላሳየህ እሱን እንዲገባቸው። ታርጉም ጃናታን የሚላል ታየዋለህ እዛ ዝቅ በደምብ ዝቅ አድርገው እለፈው። እሱ እለፈው በቃ መልስ። ማላኺ የአይሁዶች መጽሐፍ ነው። ማላኺ ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል መጽሐፍ አለ፣ ጽሁፍ አለ። the pronouns of God, the Lord upon አንተም ይላል the Lord upon the Israel hand of angel። አምላክ በመልአክ እጅ እንትን አለው አለ። ከዛ ምን አለው? ያን መልአክ ማላኺ አለው። that is called by the name of ዕዝራ። የአምላክ ልጅ ብቻ ሳይሆን የመልአክን ደረጃም ለራሱ ሰጥተውት ነበር። የመልአክን ደረጃ ሰጥተውት ነበር። ማላኺ ምዕራፍ 1 የአይሁድ ታርጉም ጃናታን ምዕራፍ 1 ቁጥር 1 ይላል። ይሄንን ደግሞ የአይሁዶች መጽሐፍ ሲያብራራው ምን ይሏል? ዝቅ አድርገው the minor prophet የሚለው እሱን by the hand of አለ by the hand of my angel የተባለው እዛ ጋር እኮ መልአክ የተባለው አለ whose name is called ዕዝራ። ዙም አድርግላችሁ his name is called ዕዝራ። Ezra the scribe, the translation of identifying the author of prophecy with Ezra is mentioned by Jerome. ጭራሽ ወደ አምላክነት ወደ እንትን ደረጃ ሰጥተውት ነበር። በጣም ብዙ ወደ ታች ዝቅ ብታደርገው በጣም ብዙ ነው ያለን። ከዛ ዝቅ አድርገው ዶክተር ሉዊስ ጄ ቼፈር የሚለው ፔጅ 15 ላይ ይሄ የአይሁዶች መብራሪያ የአይሁዶች ዝቅ እሱን 15 ላይ ምን አለ? in Old Testament terminology sometimes angel are called son of God አለ። ዕዝራ እኮ የአምላክ ልጅ ተብሏል ሲባል ምን አለ? ምንም ችግር የለውም እኮ ዕዝራ እኮ ምዕራፍ 1 ማላኪ ምዕራፍ 1 ቁጥር 1 ላይ መልአክ ስለተባለ መልአክ ደግሞ የአምላክ ልጅ ቢባሉ ችግር የለውም ማለት። መልአክ ምን ቢባሉ ችግር የለውም፣ የአምላክ ልጅ ቢባሉ ችግር የለውም፣ ምንም ለውጥ የለውም ማለት። ወደ ታች ብንሄድ ብዙ ማብራሪያ እናገኛለን። ሂስቶሪካሊ ግን ብዙ ኤቪደንስ አለ በዚህ ዙሪያ። ጀዛከላህ ማሂር አይ ቲንክ ግልጽ ይመስለኛል አይደለ? ፖሊዮ ያው ልክ ኢየሱስን የአምላክ ልጅ ነው ብለው ቁርአን ላይ እንዳስቀመጠልን የአምላክ ልጅ ነው ብለው እንዳሉት ዕዝራንም ነብያችን ሰለላሁ ዐለይሂ ወሰለም በተለይ ይኖሩበት የነበረው ኤሪያ ላይ የነበሩ አይሁዳውያን እንዲህ ብለው ይናገሩ እንደነበረ እኔም ማሳይቻለሁ። ማሂርም አሁን ከአይሁዳውያን እንትን ያሳየህ ነገር አለ ማለት ነው። ኢንሻአላህ ጀዛከላህ ማሂር አላህ ይጠብቅ። ስለዚህ ግልጽ ነው አይደል ፖሊዮ? ሌላው ደግሞ እንትን ነው በቀዳሜ ቀን ስራ ሰርቶ አላህ ወደ ዝንጀሮ የቀየራቸው በታሪክ ደረጃ አለ። ከዚህ በፊት ኡስታዝ ወይድ ሲናገር ሰምቻለሁ። እንትን ያለ ታልሙድ ላይ ያለ ብሎ ነበርና ምናልባት አይተህ ከሆነ ሊኖር ይችላል። እኔ ቼክ አላረኩም። ይሄንንም ቼክ እኔ አሁን እንደዚህ ቼክ አላረኳቸውም። ለምሳሌ እንደዚህ ቼክ ማላረገው ምክንያት ግዴታ የአይሁድ ኮሜንታሪ ማግኘት የለብንም። ለምሳሌ አሁን የአይሁድ ኮሜንታሪዎች ራሱ ሪል ናቸው ብዬ አላምንም። አብዛኞቹ ለምን ተበረዘዋል?
እንግዲህ አላህ በቁርአን ላይ እንደነገረን የአላህን ቃል ብዙዎቹ ምን አድርገዋል? ቀጥፈውባቸዋል፣ በርዘዋል፣ ሰርዘዋል፣ ደልዘዋል። ስለዚህ መጀመሪያ ቁርአኑን ነው የምናምነው። የመጀመሪያ ማመን ያለብን ቁርአኑን ነው። ቁርአኑን ካመንን በኋላ ነው ኔክስት ሌሎችን የምናስከትለው የሚል አቋም ስላለኝ ነው። ግን ምናልባት መረጃ ካለ ደግሞ እስቲ አይበታለሁ ኢንሻአላህ። እሱንም ቀላል ነው፣ በእርግጠኝነት ይኖራል፣ በእርግጠኝነት ሊኖር ይችላል። ኩኑ ቂራደተን ኻሲኢን ያለበት ሊኖር ይችላል ብዬ ነው ማስበው። ኢንሻአላህ ቼክ አድርጌ እነግራለሁ። እሺ 3 ሰው ማን ነው እቺን 43 አንድ እሺ ይሄንን አካውንት 43 ሰው አንድ ሰው እሺ ኢብሮ የሆነ ደጋ ትጠይቃለህ። ሶቅራጥስ ጋር እንዴት ፖሊዮ ጨረስክ? ወይ አረባክስ ያ ሰላም። እሺ ከዛ በፊት 1000 ሰዎች ቀደም ያው ኡስታዝን 20 አርጌ ነበር የተውኩትና አሁን ኡስታዝ የሙሐመድ ወርቆች ያው እንትን የሙሐመድ ወርቆች እሺ ያው እኛ ለክርስቲያኖች ስድብ መልስ የለንም። እናመሰግናለን። እሺ እናመሰግናለን። ያው ኦርቶዶክስ ቤተክርስቲያንና ጴንጤ ተሳዳቢ እንደሆነ አሳይተን ወጣል። እናመሰግናለን። እኛ ሙስሊሞች አጸፋዊ ምላሽ የለንም ላንተ ስድብ። እናመሰግናለን ለሰደብከን። ሙስሊም አይሳደብም ስንል በምክንያት ነው። የኦርቶዶክስ መዝሙር ነበረ ቅድም የከፈተው። ስለዚህ የኦርቶዶክስ ቤተክርስቲያንን አሰድባል ዛሬ። በጣም ነው የምናመሰግነው። እሺ ጨርሰናል። አሁን ምን ልላችሁ ነበረ መሰላችሁ? የለቀኩት ቪዲዮ አለ ዛሬ ኡስታዝን 20 አርጌ ነበረ። በጣም ሰዎች ማየት ያለባቸው ቪዲዮ ነው። ወላሂ ነው የምላችሁ። 1000 ሰዎች ሁላችሁም ገብታችሁ እስቲ እንደው ከአላህ ታገኙታላችሁ። ይሄን ቪዲዮ ቫይራል አውጡት፣ ሁላችሁም ቫይራል አውጡት። ምክንያቱም ብዙ ሰዎች ማወቅ ያለባቸው ነገር ነው። እሺ በጣም ብዙ ሰዎች ማወቅ ያለባቸው ነገር ነው ይሄ ቪዲዮ። ስለዚህ እስቲ አንድ ደቂቃ ሁላችሁም ሂዱና ኮመንት አድርጉ። 1 ደቂቃ ሁላችሁም ሂዱና ሼር አድርጉት። 1 ደቂቃ ሁላችሁም ሂዱና ኮፒ ሊንክ አድርጉት። እንስማማ። አንድ ጊዜ ያ ጀማ፣ አንድ ጊዜ እሺ። አንዴ ያ ጀማ። ስለ መጽሐፍ ቅዱስ ጸሐፊው አይታወቅም ነው በቃ። የመጽሐፍ ቅዱስ ጸሐፊያን አይታወቁም የሚል ነው። አንድ ጊዜ ግቡና ሁላችሁም ሼር አድርጉት፣ ሁላችሁም ኮፒ ሊንክ አድርጉት፣ ሁላችሁም ኮመንት ጻፉበት። 1000 ሰዎች ካላህ ነው የምታገኙት ኢንሻአላህ። እሺ ያ ጀማ አንድ ጊዜ ቶሎ በሉ። 3 ደቂቃ እንውሰድና ቅድም ያው መጀመሪያ 10 ደቂቃ ሁሉ ጊዜ ነበር የምናደርገው። ዛሬ ግን ኡስታዝ ስላለ ኡስታዝን አክብረን እንደዚህ አይነት ነገር አላረግንም ኢንሻአላህ። ስለዚህ ምን ታረጋላችሁ? ሁላችሁም ገብታችሁ አንድ ጊዜ አርጉ። ከዛ ወደ ሶቅራጥስ ተመልሼ ወደ ትምህርታችን እንግባሽ። አንድ ጊዜ አደራ አንድ ጊዜ ግቡና 1000 ሰዎች አርጉ። እሺ ያ ጀማ ቪዲዮ ነው እኔ ላይ እኮ ያው እዚህ ላይ ቪዲዮ ሰርቻለሁ። እሺ ያ ጀማ ይታያችኋል። ይሄ እኔ አካውንት ውስጥ ስትገቡ መጀመሪያ የምታገኙት ቪዲዮ አለ። መጀመሪያ የምታገኙት ኮመንት ከፈለጋችሁ አይታወቅም ብላችሁ ጻፉ ኮመንት። እሺ ሁላችሁም ከፈለጋችሁ፣ ካልፈለጋችሁ የፈለጋችሁትን ኮመንት አድርጉ። ግን ለሰዎች ተደራሽ እንዲሆን እኔ ዋናው ፍላጎቴ ምንድነው ክርስቲያን ወገኖች እንዲያውቁት ነው። በቃ በጣም ውዝግብ እየተነሳ ስለሆነ ቤተክርስቲያናቸው ይሄ ውዝግብ ደግሞ መቀጠል አለበት። ሰዎች ሁሉም እስልምናን ማወቅ አለባቸው። ተግባባን? ስለዚህ አሁን ለምሳሌ ቀደም እስቲ ካሳየኋችሁ እንትን ጭቅጭቃቸውን ላሳያችሁ። እሺ አንዴ የተፈጠረውን ጭቅጭቅ ላሳያችሁ አንድ ጊዜ። እሺ አንድ ጊዜ የት አለ በአላህ አንዴ እንዴት አይነት ጭቅጭቅ እንደተፈጠረ ላሳያችሁ። ተመልከቱ። ሙስሊም አይደለ የኦርቶዶክስም ስለሌለ ማን ነው ይሄን መስፈርት ያደረገው? ማን ነው ግድ ነው ያለው? ስሙ አንድ መጽሐፍ ሲጻፍ በዛ መጽሐፍ ውስጥ የኦርቶዶክስ ስም የጸሐፊው ስም መገኘት አለበት የሚለው ማን ነው? ግድ መሆን አለበት የሚል መስፈርት ያመጣው ማን ነው? በመጀመሪያ ደረጃ እኮ ካልተጻፈ ታዲያ አንተ ይታመጣዋለህ? ንገረኝ። ይሄ ጳውሎስ ብሎ ካልጻፈ ምሳሌ የአንደኛው ክፍለ ዘመን ታሪክ ጸሐፊ ሰጠነ እንዲህ ነው ሲጀመር መስፈርት አንድ መጽሐፍ የጻፈው አካል ኦተሩ በቃ አይውላችሁ። አያችሁ አይደል? አያችሁ አያ ጀማ፣ ይሄ እናንተ ውጤት ነው። ስለዚህ ግቡና
ይሄንን ነገር ወላሂ ይሄንን በደንብ ህዝቡ ነው ማወቅ ያለበት። ወላሂ ነው የምላችሁ ህዝቡ በቃ እንደዚህ መጨቃጨቅ መጀመራቸው ትልቅ ተጽዕኖ መፍጠሩ ነው የሚያሳየው። ስለዚህ ሁላችሁም ኮሜንት ካረጋችሁ፣ ኮፒ ሊንክ ማረጋችሁ፣ ሼር ማረጋችሁ፣ ብዙ ነገር ማረጋችሁ በቃ በጣም ነው የሚጠቅመው። በጣም ይጠቅማል። ተግባባን? በጣም ይጠቅማል ነው የምላችሁ። ስለዚህ አንድ ጊዜ 1000 ሰዎች ሁላችሁም ኮሜንት ብታረጉ ቫይራል እንዲወጣ ብታረጉት ከአላህ ነው የምታገኙት። ከኔ ምንም የምታገኙት ነገር የለም። ከእኔም ከዚህ ቪዲዮ ምንም የማገኘው የምጠቀመው ነገር የለም። ሁላችንም ከአላህ እንጂ ማለት ነው። እሺ ያ ጀማ ማድረግ ያለባችሁ ነገር እንዳለ አድርጉ። ሁሉንም ማድረግ ያለባችሁ ነገር አንዴ ሰዓት እንውሰድና 2 ደቂቃ ብቻ እናድርግ። 2 ደቂቃ 1000 ሰዎች ወደ ትምህርታችን እንመለሳለን ኢንሻአላህ። ቶሎ በሉ እሺ። እናንተ እያደረጋችሁ ነው ጥያቄ ላስተናገድ እሺ። ያው ሰው እንዳይሰላች ኖቲፊኬሽን እንዲያድርጉ ብሎ ትንሽ ሰዎቹ ሞራል እንዲሰማቸው ኖቲፊኬሽን እንዲያድርጉ ሪፖስት የተደረገው ምናምን ነው እንደባለፈው። አይ ጥያቄ ላይ ልግባ። ሰዎች እንትን ይሰለቻል ሰው እና ይከብደኛል እኮ ወላሂ እየከበደኝ ነው ማድረገው እንደዚህ አይነት ነገር። አንዴ ሁላችሁም አድርጉ። እኔ ጥያቄ ላስተናገድ እሺ። ያጀማ ሰው እዚህ ጋር አስቀምጠን እንግዳም ስላስቀመጥን ኢንሻአላህ እንግዳው ላይ ትኩረት እናድርግ። ሶቅራጥስ አለ። ከዛ በኋላ የማሂራን እናደርጋለን። ሌላ አለ ይታወቃሉ። ሶቅራጥስ ወይ የመጽሐፍ ቅዱስ ጸሐፊያን ይታወቃሉ ብለህ ታምናለህ? አንተን እኔም ጥያቄ የነበረው ምንድነው ስለሱ በቂ ነገሩ የለኝም። እኔ በማላውቀው ነገር አላውቅም ነው መልሴ። እና ሳይሆን እኔ የምጠይቀን ነገር አንዴ ትንሽ ልጠይቅና አንድ ላይ ከዛ ጋር ታብራራልኛለህ። ታጣ የለውም።